We're expecting a recession this year. I hate to predict things like that. አሁን ችግር የሚመጣው ምንድነው? መቼ ሐሳቡን እንደሚቀይር አይታወቅም ትራምፕ። የሆነ ጊዜ ደግሞ ሐሳቡን ቀይሮ እንዲያውም ይሄ ህጉ መፈጸም አለበት ከመጀመሪያው ቀን ጀምሮ ያልተመዘገባችሁ ወደ ኋላ ተመልሰን ካልኩሌት እናደርጋለን $500 በየቀኑ ካለ ሶስት አሜሪካን አንዱ በአሁን ሰዓት ከስራ አባረራለሁ የሚል ስጋት እንዳለበት ነው። Oh, this is the business president. This is it. He's watching the stock market. He knows all about, he doesn't want the market to go down. And now we've got tariffs and the market has been going down. Well, not much. I mean, in all fairness. ማለት አሁን በቃ ጎርፍ ነው የመጣው። ጎርፍ ከመጣ እዚህ ግንዱንም ምኑን ትርምስምስ እያደረገን የሚሄደው እዛ ውስጥ ምን ትሰሪያለሽ? ጎርፉ መሃል ላይ ቆመሽ ምኑን ነው የምትመርጨው? ነው ማምለጥ ነው ያለብሽ። በቃ ስቶኩ ራሱ ይናገራል። ሬድ ከሆነ እያደገ አይደለም፣ ግሪን ከሆነ እያደገ ነውና ዶው ጆንስ ኢንዳስትሪያል አቨሬጅ ዛሬ የሚያሳየው 42488 ከ41 ነው። በአንድ ወር ውስጥ በሁለት ወር ውስጥ ወደ 2000 ፖይንት ቀንሷል። ወደ 44000 ገብቶ ነበር። Today the Dow plunging nearly 900 points, down more than 2% today. The Dow now down 4% since President Trump was elected. The tech-heavy NASDAQ index falling 4% just today, its worst one-day plunge in nearly 3 years now, losing about $1 trillion in value. ሰላም እንደምከርማቸዋል ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። ዛሬ የጠፋ እንግዳችንን ይዘን መተናል። እንግዲህ እንደምታውቁት አቶ አብነትን በፋይናንስ ጉዳይ ብዙዎቻችን ይጠቀመ በተለይ የማንረሳው በክሬዲት ዙሪያ እጅግ ብዙ ሰው የተጠቀመበትን ይዞልን መጥቶ ብዙ ትምህርቶችን ያስተማረን መምህራችንም የምናከብረው የፋይናንስ አድቫይዛችንም ነው። ብዙ ለውጦችን በዚህ በአሜሪካን በካናዳን የተካሄደ ነው። ፕሬዚደንት ትራምፕ ወደ ስልጣን ከመጡ በኋላ ብዙ ለውጦችን አይተናል። ከስራ መሰናበትን ድንገት ከስራ መሰናበትን ጨምሮ ብዙ ጥያቄዎችና ኮንሰርኖች ይኖሩናል። እሱንም በሰፊው ምናይ ይሆናል። አቶ አብነት ከኤቢ ፋይናንሻል ብዙ የሚጠቅሙ ነገሮችን ይዞልን መጥቷል። እንግዲህ እስከ መጨረሻ አብራችሁን ቆዩ። ይሄንን ፕሮግራም በየሳምንቱ ይዘንላችሁ ምን መጣ ይሆናል። የእናንተም ደግሞ አስተያየት፣ ጥያቄ፣ ማወቅ የምትፈልጉት ብዙ ነገሮችን በኮሜንት እያሳወቃችሁን ትቀጥላላችሁ። ይህን ቪዲዮ ግን ላይክ በማድረግ ሐሳባችሁን መስማማታችሁን ግለጹልን። ሰብስክራይብ በማድረግም ቤተሰብ መሆን እንዳትረሱ በማለት ማስታወስ ፈልጋለሁ። አቶ አብነት እጅግ በጣም አድርጌ አመሰግናለሁ። ከረጅም ጊዜ በኋላ ድጋሚ ስለተገናኘን ደስ ብሎኛል። እንኳን ደህና መጣ። አመሰግናለሁ ኪዲ። በጣም ጠፍቼ ነበር። እውነቱም ረጅም ተከታታይ ቃለ መጠይቆችን አድርገን ነበር በቢዝነስ እና ፋይናንስ። ብዙ ሰዎች እንደተማሩ ተስፋ አደርጋለሁ። አንዳንድ የሚደውሉኝ ሰዎችም አሉ፣ የሚያመሰግኑኝ ሰዎች አሉ። የተለያዩ ባለሙያዎችን እየጠራሽ እንዲህ ወቅታዊ በሆኑ ጉዳዮች ላይ ማብራሪያ እንዲሰጡ ትምህርት እንዲያቀርቡ ስለምታረጊ አንቺም ላመሰግነው እንዳለው አንቺንም እንግዲህ በኤቢ ፋይናንሻል በድርጅቴ በኩል ከአንቺ ጋር በመተባበር በየሳምንቱ ይህን ፕሮግራም ሰሞነኛ ፕሮግራማችን እንጀምራለን። ቅድም እንዳስተዋወቅሽው ዋናው ዓላማችን ካለፉት 2 ወራት ጀምሮ አዲስ መንግስት አሜሪካ ላይ መጥቷል። ትንሽ አንዳንድ ለውጦች አሉ። ለውጦቹም ፈጣኖች ናቸው። በየቀኑ በየሰዓቱ ብዙ ለውጦች እየመጡ ነውና 1 ሚሊዮን በላይ የሚሆኑ ኢትዮጵያውያንና ኤርትራውያን ይቅርታ በካናዳና በዩኤስኤ ይኖራሉ። በአጠቃላይ በሰሜን አሜሪካ እነዚህ ህዝባችን መረጃ ይፈልጋል ማለት ነው። ለውጡ በቀጥታ የሚመለከተንም ስለሆነ በጣም ብዙ ነን። በቀጥታ የሚመለከተናል ለውጡና በተከታታይ መረጃ የሚሰጥ የሚዲያ ተቋም የለም ከኢኮኖሚና ከቢዝነስ ጋር በተገናኘ። ብዙዎቹ የኢትዮጵያ ሚዲያዎች ሌላ ጉዳይ ስለሆነ ትኩረታቸው። ስለዚህ ኢኒሺዬቲቭን ወስደሽ እንደዚህ በማድረግሽ አመሰግንሻለሁ። እኔም ደግሞ እግዚአብሔር እስከፈቀደ ድረስ ሰኞ እነዚህን መረጃዎች ለማቅረብ ተጋለሁ ያምናለሁ። ከዚህ በፊት ያንቺን ቪዲዮ የተከታተሉ ሰዎች አይ ቲንክ ማን እንደሆነ ያውቃሉ። ወይም ቲክቶክ ኤቢ ፋይናንሻል በሚለው ማታ ሰኞ ማታ በቢዝነስ ቅዳሜ ማታ በፋይናንስ ከጓደኞቼ ጋር ብዙ ትምህርት እንሰጣለን። ግን ለማያውቁ ሰዎች ለማስተዋወቅ ራሴን አብነት አገኘው ተሰማ እባላለሁ። የምኖረው ኖርዝ ቨርጂኒያ ውስጥ ነው። ረጅም ዓመት ኢትዮጵያ ያለው ንግድ ስራ ኮሌጅ ውስጥ አስተማሪ ነበርኩ፣ የቢዝነስ እና ማርኬቲንግ። ከዛም ውጭ በኢትዮጵያ አየር መንገድ፣ በቻምበር ኦፍ ኮሜርስ፣ በናሽናል ባንክ አስተምር ነበር። ሸገር ሬዲዮ ላይ 2 ዓመት
የሚሆን ፕሮግራም ቆይታ ነበረኝ። ቅዳሜ ገበያ የሚባል ፕሮግራም እዚህ ሀገር ከመጣሁ በኋላ ደግሞ ለረጅም ጊዜ ስሰራበት የነበረው ተቋም ብድር የሚሰጥ ተቋም ውስጥ ነው። የስደተኞች ብድር ፕሮግራም አስተባባሪ ሆኜ ሰርቻለሁ። አሁን በራሴ ደግሞ የምሰራቸው ስራዎች አሉ። በኤቢ ፋይናንሻል በ29 ስቴቶች የኢንሹራንስ ኤጀንት ላይሰንስ አለኝ። ከዛም ጋር በተገናኘ ከአንቺ ጋር ሳስተምረው እንደነበረው እዳ ውስጥ የገቡ ሰዎች ክሬዲት ካርዳቸው የተበላሸባቸው፣ ክሬዲት ስኮራቸው የተበላሸባቸው፣ የአይደንቲቲ ቴፍት ሰለባ የሆኑ ሰዎች በጣም ከባድ ነው እውነቱን ለመናገር። ለባንክራፕሲ ፋይል ለማድረግ የተዘጋጁ ሰዎች ብዙ ሰዎች ጋር ናቸው እኔ ጋር የመጡ የምክር አገልግሎት የሚጠይቁት። እንዲሁም ደግሞ ቢዝነስ መጀመር የሚፈልጉ ሰዎች ከ100 በላይ ቢዝነስ አይዲያዎች አሉኝ። እነሱን እያሳየው በመረጡት ቢዝነስ ላይ ላይሰንስ እያወጣው ቢዝነስ ፕላን እየጻፍኩ ህይወታቸው እንግዲህ በፈለጉት አቅጣጫ እንዲሄድ አግዛቸዋለሁ። ይሄን እየሰራው ነው ያለሁት። እንግዲህ በጣም አመሰግናለሁ። ያንተን ሰርቪስ ማግኘት ለሚፈልጉ ሰዎች በፋይናንስ በማንኛውም ኢንሹራንስ የተለያዩ በዚህ ሰዓት በተለይ ብዙ ኮንሰርን ያላችሁ ኢቭን ሞርጌጅ መክፈል እንዴት ነው መሆነው ብዙ ከስራ ብባረር እያላችሁ ጥናቱ እንደሚያሳየው ከ3 አሜሪካውያን አንዱ በአሁኑ ሰዓት ከስራ አባረራለሁ የሚል ስጋት እንዳለበት ነው የተሰራው ሰርቬ። እናንተም ከዚህ ውስጥ አንዱ ከሆናችሁ ከስር ስልክ ቁጥሩን የሚገኝበትን የተለያየ አድራሻውን እናስቀምጣለን፣ ኮንታክት ልታደርጉ ትችላላችሁ ለማለት ፈልጋለሁ። የዛሬ ፕሮግራማችን እንደ መግቢያው ላይ እንዳስተዋወቅ ነው በተለይ ደግሞ ስታክ ማርኬት በተለይ በጣም በብዛት ዜናውን የተቆጣጠረው ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ስታክ ማርኬቱ ወረደ፣ ስታክ ማርኬቱ ዝቅ አለ። አንዳንድ ሰው እንደ እኔ ምን አገባኝ ስለ ስታክ ማርኬት የሚል አለ። ግን በአንድም በተዘዋዋሪ የዛ ከፍና ዝቅ ማለት ቀጥታ ኪሳችን ላይ ጫና እንደሚያመጣ ብዙዎቻችን አናውቅም። ኢንቨስት ያደረገ ብቻ የሚመለከተው የሚመስለን አለ። ነገር ግን ያ እንዴት እያንዳንዳችን እንደሚነካንም ዛሬ የምናይ ይሆናል እና እንደ መግቢያ እንዴት አየኸው የሰሞኑን ጉዳይ? እንደ ፋይናንስ ባለሙያ እንዴት አየኸው? ከሱ ብንጀምር ደስ ይለኛል። ጥሩ። እንግዲህ በዚህ ሰዓት የስቶክ ማርኬት ዜና ስናየው በጣም የሚያስደነግጠው ሬድ ቴሪተሪ ነው ማለት ይቻላል። በሙሉ ሁሉም ቀይ ናቸው። እንግዲህ ስቶክ ማርኬት የሚከታተሉ ሰዎች በየትኛውም ዜና ሚዲያ አውትሌት በሲኤንኤን፣ ፋክስ፣ ቢቢሲ ዋቴቨር ከስር ዩዥዋሊ የስቶክ ዜናዎችን ያሳያልና ቀይ ካሳየ ስቶኩ እየቀነሰ ነው ማለት ነው። ስቶኩ እየቀነሰ ነው ማለት ኢኮኖሚ እየተጎዳ ነው ማለት ነው። ምክንያቱም ትላልቅ ካምፓኒዎች ስቶካቸው ይሸጣል ወይም አክሲዮናቸው ይሸጣል። የነሱ አክሲዮን ዋጋ እየወደቀ ከሆነ ካምፓኒዎቹ ገንዘብ የማግኘት አቅማቸው እየቀነሰ መጣ ማለት ነው። ምክንያቱም በስቶክ ነው ገንዘብ የሚያገኙት። ስቶክ በመሸጥ አቅማቸው እየተዳከመ ከሄደ ሰራተኛ የመቅጠር አቅማቸው ይቀንሳል፣ ወይ ሰራተኛ ሊያሰናብቱ ይችላሉ፣ ወይም ደግሞ ፕሮዳክታቸው እየቀነሰ ይሄዳል፣ ምርታቸው እየቀነሰ ይሄዳል እና እዛ ውስጥ ያለነው ደግሞ ሰራተኞችም ኮንሱመሮችም እየተጎዳ እንሄዳለን። ወደ ዜናዎቹ ሲሄድ እንግዲህ የአሜሪካ ዋናዎቹ 3 ናቸው ስቶኮቹ፣ ዶው ጆንስ ኢንዱስትሪያል አቨሬጅ፣ ስታንዳርድ ኤንድ ፑር 500 እና ናስዳክ ይባላሉ። ምን ማለት እንደሆኑ ባጭሩ እያሳየው ዛሬ ያሉበትን ሁኔታ ለማሳየት እሞክራለሁ። እንግዲህ ዶው ጆንስ ኢንዱስትሪያል አቨሬጅ የሚባሉት 30 ግዙፍ የአሜሪካ ካምፓኒዎች ናቸው። ከዋልማርት፣ አማዞን፣ የጄፒ ሞርጋን ባንክ፣ ማይክሮሶፍት 30 ግዙፍ ካምፓኒዎች ስቶካቸው የሚሸጥበት እና ኢንዴክሳቸው የሚታይበት ነው። ዶው ጆንስ ስቶኩ አይሸጥም፣ ግን እንደ ኢንዴክስ ነው፣ እንደ መለኪያ ማለት ነው። ስቶካቸው ከፍና ዝቅ ሲል የምናይበት ነው። እነዚህ ካምፓኒዎች እንዴት ነው የተመረጡት? ወል ስትሪት ጆርናል የሚባል ጋዜጣ አለ። እሱ ነው የሚመርጣቸው። ከ100 ዓመት በላይ ታሪክ አላቸው። በአሜሪካ ውስጥ ያሉ 30 ግዙፍ ተቋማት ናቸው የሚመረጡት። ቶፕ 30 ካምፓኒስ። እንዴት ነው የሚመርጧቸው? ካምፓኒዎችን በ3 ይከፍሏቸዋል። የመጀመሪያዎቹ ዓመታዊ ገቢያቸው ከ2.5 ቢሊዮን ዶላር በታች የሆኑ ናቸው፣ ስሞል ካፕ ይባላሉ። ሁለተኞች ካምፓኒዎቹ ደግሞ ሚድ ካፕ የሚባሉ ከ2.5 እስከ 10 ቢሊዮን ዶላር ዓመታዊ ኢንካም ያላቸው ተቋማት ናቸው። ሶስተኛው ላርጅ ካፕ የሚባሉ ከ10 ቢሊዮን ዶላር በላይ ዓመታዊ ገቢ ያላቸው ካምፓኒዎች በ3 ይከፍሏቸውና ላርጅ ካፕ የሚባሉትን ደግሞ ያወዳድሯቸውና ቶፕ 30ዎቹ ተመርጠው ዶው ጆንስ ኢንዱስትሪያል አቨሬጅ ላይ ይቀመጣሉ። በየደቂቃው በየሰዓቱ ስቶካቸው ሲሸጥ፣ ሲጨምር፣ ሲቀንስ ይታያል ማለት ነው።
ያ ማለት ምንድነው ኔጌቲቭ ከታየ ሰው ስቶኩን እየሸጠ እየወጣ ነው ማለት ነው ፈርቷል ማለት ነው ያ ካምፓኒ ሊከስር ነው ብሎ ስለሰጋ አክሲዮኑን እየሸጠ እየሮጠ እያመለጠ ነው ማለት ነው ይሄ ስጋት ይፈጥራል በተለይ አንድ ካምፓኒ ከሆነ ከዛ ካምፓኒ ጋር የተገናኘ የሆነ ችግር አለ ማለት ነው ዜናው ለምሳሌ ስራ አስኪያጁ ከስልጣን ሊለቅ ነው ሲኦ ከተባለ ኦር በመንግስት በኩል ያ ካምፓኒ ላይ ኢንቨስቲጌሽን ተጀምሯል ከተባለ ሰው ይፈራል ስቶኩ እንደሚቀንስ ለወደፊቱ ስለሚገምት ቶሎ ብሎ ሸጦ መውጣት ነው የሚፈልገው ስለዚህ ካምፓኒ ይጎዳል ማለት ነው ነገር ግን በአጠቃላይ ኢኮኖሚው ላይ ያሉ ግዙፍ ካምፓኒዎች ስቶካቸው ኔጌቲቭ የሚገባ ከሆነ ሙሉ ኢኮኖሚ ባንድ ይወደቅ ማለት ነው ኢኮኖሚ ላይ ችግር እንዳለ ነው የሚያሳየውና በተለይ ዶው ጆንስ ኢንዱስትሪያል አቨሬጅ የአሜሪካ ኢኮኖሚ ሙቀት መለኪያ ነው የሚባለው ኢኮኖሚ ሙቀት የምትለኪው ዝም ብሎ እያደገ ነው ብሎ መግለጫ አይሰጥም በቃ ስቶኩ ራሱ ይናገራል ሬድ ከሆነ እያደገ አይደለም ግሪን ከሆነ እያደገ ነውና ዶው ጆንስ ኢንዱስትሪያል አቨሬጅ ዛሬ የሚያሳየው 42488 ከ41 ነው በአንድ ወር ውስጥ በሁለት ወር ውስጥ ወደ 2000 ፖይንት ቀንሷል ወደ 44000 ገብቶ ነበር እንግዲህ 2020 ኮቪዱ ሲገባ 20000 ገብቶ ነበር በአጠቃላይ እነዚህ የ30 ካምፓኒዎች አማካኝ ስቶክ ማለት ነው በአራት ዓመት ውስጥ በእጥፍ አድጎ 40000 ገባ ከዛ ባለፉት 6 ወራት ውስጥ በአንዴ 4000 ፖይንት ጨመረ አሁን ደግሞ በአንድ ወር ውስጥ ተመልሶ 2000 ቀነሰ ማለት ነው እንዲያውም ሰሞኑን ትራምፕ በካናዳ እና በሜክሲኮ ላይ ታሪፉን በቃ እርግጠኛ ነኝ ብሎ ሰኞ መግለጫ የሰጠቀን በአንድ ቀን የቀነሰው ቅናሽ ትራምፕ ስልጣን ከያዘ ጀምሮ በአንድ ወር ውስጥ የጨመረውን በአንድ ቀን ይዞት ጠፋ ማለት ነው ኢኮኖሚ በጣም ነው የጎዳው በቢሊየን ምናልባት በትሪሊየን የሚቆጠር ገንዘብ ይዞ ጠፋ ማለት ነው ገደል ገባ ያ ሁሉ ያተረፈው ሰው ዜሮ ገባ ኢቭን ኤለን ማስክ ራሱ ከ100 ቢሊዮን ዶላር በላይ ነበር ያተረፈው በስልጣን ትራምፕ ከያዘ ጀምሮ ምክንያቱም ሰው ተስፋ አድርጓል ኤለን ማስክ ጥሩ ይጠቀማል እኛም እንጠቀማለን ብሎ የቴስላ እና የሌሎችን አክሲዮን ሲገዙ የነበሩ ሰዎች ተሻምቶ የገዙ ሰዎች በሙሉ አሁን ስቶካቸውን እየሸጡ መውጣት ጀመሩ ስለዚህ ኤለን ማስክ ራሱ በአንድ ወር ውስጥ ያገኘውን 100 በላይ ቢሊዮን ዶላር ሀብት መልሶ በአንድ ሳምንት ውስጥ ሉዝ አድርጎታል ማለት ነው እዚህ ላይ ጥያቄ አንድ የፈጠረብኝ ነገር እንዲህ በተለይ ብዙ ልምዱ ለሌለን ሰዎች ፕሬዚደንት ትራምፕ አንድ ቃል በተናገሩ ሰዓት በሰዓታት ውስጥ መቀየር ይጀምራል መውረድ ይጀምራል እንደገና ደግሞ ኢቭን ታሪፉን እንኳን ትቸዋለው አንድ ወር ሆልድ አድርጌዋለሁ በካናዳ በሜክሲኮ ላይ ያደረኩት ሲል ከፍ የማለት ነገርን እንመለከታለን ምን ያህል ነው ይሄ ቃሉ እንዲህ ተጽዕኖ ሊያሳድር የሚችለው እንግዲህ ሁለት አይነት አሰራር ነው ያለው ከዚህ በፊት ካንቺም ጋር በነበረን ኢንተርቪው አንስተነዋል ራሽናል እና ኢሞሽናል አፕሮቾች አሉ ሰዎች የሚከተሏቸው በኢኮኖሚክስ ሰዎች ራሽናል ናቸው ተብሎ አስቡ ይደረጋል ያስባሉ አስበው አውጥተው አውርደው ለቢዝነሳቸው የሚጠቅማቸው ውሳኔ ወስናሉ ተብሎ ይገመታል ያ ማለት ምንድነው ትራምፕ የሆነ ነገር ሲናገር ይሄ ድርጊት የኔን ቢዝነስ ይጎዳዋል የኔን ካምፓኒ ይጎዳዋል ወይስ አይጎዳውም ወይም ስቶክ የገዛውበትን ካምፓኒ አፌክት ያደርገዋል ወይስ አፌክት አያደርገውም ለምሳሌ ትራምፕ እና ኤለን ማስክ ሊጣሉ ነው ከተባለ አሁን ሰሞኑን ችግር ስለነበር ዋይት ሃውስ አካባቢ ሊጣሉ ነው ከተባለ የቴስላ ባለቤቶች ይደነግጣሉ ምክንያቱም ትራምፕ ሊበቀል ይችላል ብሎ ስለሚያምኑ ቶሎ አክሲዮኖቻቸውን ሸጠው መውጣት ነው የሚፈልጉት ይሄ ጀስት ራሽናል አፕሮች የምትሰሪው ነው ልጎዳ እችላለሁ ወይስ አልችልም አንዳንዱ ሰው አይ ዝም ብሎ ትራምፕ እኮ ዝም ብሎ ብላፍ እያደረገ ነው ምንም አያደርግም ብሎ ሊረጋጋ ይችላል ይሄ እንደ ሰው ስታስቢው ነው ግን እንደ ትላልቅ ካምፓኒዎች ይሄ ሚቹዋል ፈንድ የሚባሉ የኛን ገንዘብ የሚያገላብጡ ካምፓኒዎች እንደ ሰው አይደለም ነሰሰል የሚያስቡት ኮምፒውተር አልጎሪዝሙ ነው የሚተነትንላቸው ኮምፒውተር አልጎሪዝሙ ከዚህ በፊት ያለውን ትሬንድ ያየውና ይሄ ነገር ምን ያህል እውነት ሊሆን ይችላል ብሎ አናላይዝ አድርጎ ይገምተውና በተሰጠው ፎርሙላ መሰረት አይ ምንም ለውጥ አያመጣም ብሎ ከገመተ አይሸጠውም አክሲዮኑን አይሸጠውም ይሄ ነገር እውነትም አደጋ አለው ብሎ ከገመተ አናላይዝ አድርጎ ራሱ ኮምፒውተሩ ማለት ነው ይሸጠዋል አክሲዮኑን ይሸጠዋል ወዲያውኑ ሬድ ቴሪቶሪ ውስጥ ይገባሉ አክሲዮናቸው እየተሸጠ ሲሆን ሰው እየተደናገጠ በርካሽ ዋጋም እየሸጠው ነው የሚሄደው ማለት ነው እየከሰረ ነው የሚሸጠው ሁለተኛው ግን ኢሞሽናል የሚባለው ነው ኢሞሽናል የሚባሉት እንደ ግለሰብ በተለይ ደግሞ ሪቴል ይባላል ሪቴል የኮሌጅ ተማሪዎች ሊሆኑ ይችላሉ አሁን በራቢን ሁድ በሚባል አፕሊኬሽን ነው ብዙ የኮሌጅ ተማሪዎች የሚገዙት እና እነሱ በፒር ፕሬዠር እና በዜና ነው የሚበጠበጡት አያስቡም አልጎሪዝም አይጠቀሙም ሶፍትዌር የላቸውም እንደ ሰው ብቻ ነው የሚያስቡት ከሰው ወሬ ይሰማሉ ከጓደኞቻቸው ይሰማሉ ቴስላ ከሰረ እየተባለ ነው የሚባል ሲሰሙ ደንግጠው ቶሎ የቴስላን ይዘጉታል አንድ ጓደኛቸው መጥቶ አረ ቴስላ ያሰጋል ዛሬ ትራምፕ ያለውን ሰማ ሸጥኩት እኮ የቴስላን አክሲዮን ሲል እሱም ወዲያው ከፍቶ ወዲያው ይሸጠዋል
እና እሱ ነው አሁን እየበጠበጠ ያለው ሪቴሉ ነው። አክሲዮን በሚገዙበት ጊዜ እነዚህ በተለይ ወጣቶቹ ወይም እንደ ግለሰብ አክሲዮን በራሳቸው ፕላትፎርም በራቢኖ ሊሆን ይችላል፣ በኮይን ቤዝ የሚገዙ ሊሆን ይችላሉ፣ በሌሎችም መንገዶች የሚገዙ ሰዎች ኢሞሽናል ሆኖ ቶሎ ይወስናሉ። በዜና አፌክትድ የሚሆኑት እነሱ ናቸው። ትላልቅ ካምፓኒዎች ብዙም ዜና አፌክት አያደርጋቸውም። ከጀርባው ትላልቅ ኮምፕሊኬትድ የሆኑ ሶፍትዌሮች ስለሚጠቀሙ እነሱ ዩዥዋሊ የመገመት እድል አላቸው። ነገሩ እንደማይሳካ ሶፍትዌሩ ገምቶ እንዳይሸጥም ሊያደርገው ስለሚችል ማለት ነው። ወደ ዜናችን ስንሄድ ዶው ጆንስ 30 ቶፕ የአሜሪካ ካምፓኒዎች ናቸው። ዛሬ 42341 ከ82 ሳንቲም ነው። ዛሬ ብቻ 1% ቀንሶባቸው 1.07% ወይም በፖይንት ደረጃ 459 ፖይንት ቀንሶባቸዋል ስቶካቸው ማለት ነው። ይሄ በጣም ከባድ ነው። በአንድ ቀን ያውም አንድ ቀን አይደለም፣ ገና አሁን ምሳ ሰዓት ነው በዚህ በቨርጂኒያ ገና ሚደይ ነው። በዚህ ሰዓት ውስጥ 1% ከቀነሰ በጣም ቀኑንን ማርች ዛሬ ማርች 10 ነው አይደለ? 10 ነው። አዎ ማርች 10 ምሳ ሰዓት ላይ ነው። እንግዲህ እስካሁን ድረስ ከጠዋት ጀምሮ ባሉት 4 ሰዓታት ውስጥ ነው ይሄን ያህል የቀነሰው። ስታንዳርድ ኤንድ ፑር 500 በ2.06% ዛሬ ቀንሷል። ስታንዳርድ ኤንድ ፑር 500 የሚባሉት ደግሞ አሜሪካ ውስጥ ቤዛቸው አሜሪካ የሆኑ አመታዊ ገቢያቸው ከ10 ቢሊዮን ዶላር በላይ የሆኑ ካምፓኒዎች ናቸው። እነዚህ ካምፓኒዎች አጠቃላይ ስቶካቸው አማካኝ ስቶካቸው 5653 ከ27 ሳንቲም ነው ዛሬ የሚሸጠው። ዛሬ ብቻ በ119 ዶላር ቀንሷል፣ ወይም በ2.08% ቀንሷል። ይሄ በጣም አደጋ ነው። ወደ ናስዳክ እንሂድ። ናስዳክ 4000 የሚሆኑ የቴክኖሎጂ ካምፓኒዎች እና የፋይናንስ ካምፓኒዎች፣ ባንክ፣ ኢንሹራንስ ካምፓኒዎች ስቶካቸው የሚሸጥበት ኢንዴክስም ነው፣ ገበያም ጭምር ነው። የሚሸጥበትም ቦታም ነው፣ ኢንዴክስም መጠቆሚያም ጭምር ነው። በጣም ያስደነግጣል። 3.23% ቀንሶባቸዋል ዛሬ ቴክኖሎጂ ካምፓኒዎች እናያቸዋለን እነሱንም። ይሄ በጣም አደጋ ነው። አሁን ራሱ በዚች ሞመንት ራሱ 3.25 ሆነ ማለት ነው። በዚች ሰከንድ ውስጥ ተናገር ያረፍተ ነገር ሳልጨርስ ራሱ ሜቢ በሚሊዮን የሚቆጠር ገንዘብ ሉዝ አደረጉ ማለት ነው። ይሄን ያህል ነው በጣም ፍላክቹዌት የሚያደርገው። 17602 ነው አክሲዮናቸው በአማካይ እየተሸጠ ያለው። ዛሬ ብቻ የናስዳክ ካምፓኒዎች የቴክኖሎጂ ካምፓኒዎች 593 ፖይንት ቀንሶባቸዋል ማለት ነው። በዋናነት የተጎዱት እንግዲህ በጉግል ፋይናንስ መሰረት አንደኛው ቴስላ ነው። ቴስላ አክሲዮኑ 240 ከ25 ነው አንድ አክሲዮን የሚሸጠው። ዛሬ ብቻ በ22 ዶላር ቀንሶበታል። ዛሬ ብቻ በ8.54% ቀንሶበታል ቴስላ። እንግዲህ ቴስላ ካምፓኒ የቴስላን ብቻ እንኳን ከፍቼ ባየው የቴስላን እንኳን ዛሬ ብናየው አሁን 241 ከ01 ነው፣ 8.25% ቀንሶበታል ዛሬ ብቻ ማለት ነው። ማለት አንድ ሰው 100 ብር ኢንቨስት ያደረገ ሰው 8 ብር ሉዝ አድርጓል ማለት ነው በዛሬው ቀን ብቻ። ይሄ በጣም ከባድ ነው። በ5 ቀን ብቻ 10.95% ቀንሶበታል። ወደ ኋላ ተመልሰን የ5 ቀኑን ብናየው ወይም 29 ዶላር ሉዝ አድርጓል አንድ ሰው which means 100 ብር ኢንቨስት ያደረገ ሰው 30 ብር አጥቷል ማለት ነው በ5 ቀን ብቻ። በአንድ ወር ካየ ነው 31.3% ሉዝ አድርጓል አንድ ሰው which is 109 ዶላር ሉዝ ያደርጋል አንድ ሰው ማለት ነው። 241 ስለሆነ አክሲዮኑ ሜቢ ያኔ ወደ 300 400 ገብቶ ነበር። ስለዚህ በአንድ ወር ብቻ ቴስላ ሉዝ ያደረገው ገንዘብ 30% 31% ሉዝ አድርጓል ቴስላ። እንግዲህ ኤለን ማስክን አስቢው ባለቤቱ ምን ያህል ብር ሉዝ እንደሚያደርግ በቢሊዮን ዶላር በመቶ ምናልባት ቢሊዮን ዶላር ነው ሉዝ የሚያደርገው ማለት ነው። የፕሬዚዳንት ትራምፕ ስልጣን ላይ ከመውጣታቸው በፊት ቲንክ 200 ምናምን ቢሊዮን ዶላር ሀብት ነበረው። ከዛ በኋላ በአንድ ወር ውስጥ ወደ 300 400 ቢሊዮን ገባ። አሁን ተመልሶ 100 ምናምን ቢሊዮን ሉዝ አደረገው ማለት ነው በአጭር ጊዜ ውስጥ እና በጣም አደገኛ ነው ኢኮኖሚው። ይሄ ያሳያል እንግዲህ እንቅስቃሴው ጥሩ እንዳልሆነ ብዙ ሰዎች በኤለን ማስክ እንደተናደዱበት ያሳያል። ሰሞኑን በምትሄጅበት ቦታ ይሄ ሪፐብሊካን በተለይ ሴናተሮች በሚሄዱበት ቦታ በሙሉ ሰው ግልብጥ ብሎ እየወጣ ኤለን ማስክን የሚቃወም መግለጫ ነው የሚሰጠው። ምክንያቱም የፌዴራል መንግስት ሰራተኞች እየተሰናበቱ ነው። ከፌዴራል መንግስት ሰራተኞች ደግሞ 30% የሚሆኑት ቬትራን ናቸው። ብዙዎቹ ደግሞ ነጮች ናቸው እና እነሱ በጣም ተናደዋል። ሪፐብሊካኖች በሄዱበት ቦታ በሙሉ ኤለን ማስክን የሚቃወም ሰው ነው ያለው። አንዳንድ ቦታ እየሄዱ የቴስላ መኪኖችን ይወረውሩባቸዋል። የቴስላ ዲለርሺፕ ጋር እየሄዱ በሆነ ነገር ይጽፉባቸዋል መኪናቸው ላይ እና ትንሽ እሱ ላይ ኢንቨስት ያደረጉ ሰዎች እየተናደዱበት ነው።
ቴስላ ላይ ኢንቨስት ያደርጉ እሱ ለራሱ ቤኔፊት የሆነ ነገር እየተጠቀመ ነው፣ ግን እነሱ ገንዘባቸውን ብዙ እያደረጉ ነው። አሊባባ የሚባለው የቻይናውን ካምፓኒ ካየን ዛሬ $135 ከ41 ነው አክሲዮኑ የሚሸጠው፣ $5.32 ቀንሷል፣ ወይም በ3.78 ቻይና ድረስ ሄዶ ጉዳዩ አፌክት አድርጎታል። አፕል ኢንኮርፖሬሽን አፕል ያው የሚታወቅ ካምፓኒ ነው፣ ስልክና ሌሎችን የሚያመርተው $226 ከ85 ሳንቲም የሚሸጠው አክሲዮኑ። ስለዚህ 226 ስቶክ የሚገዛ ሰው ከአፕል አንድ ሼር አለው ከአፕል ማለት ነው። ሶ ኢትስ ናት ቢግ ዲል። 1 ሺህ ብር ኢንቨስት የሚያደርግ ሰው ወደ 4-5 ሼር ይኖረዋል ከአፕል ነው። ዛሬ ብቻ አፕል $12 ከ22 ሳንቲም ቀንሶበታል በዚች ደቂቃ ማለት ነው። አሁን ከ22 ብዬ መልሶ ከ20 ብሎታል። በየሰከንዱ ነው የሚቀያየረው። ሰዎች ይገዛሉ፣ ይሸጥ ይወጣሉ። ግን በአጠቃላይ ትሬንዱ ስታየው ያስፈራል፣ ኔጌቲቭ ነው። አፕል ብቻ በ5.09% ቀንሶበታል ስቶኩ። አማዞን 195 ከ20 ነው አክሲዮኑ የሚሸጠው፣ ዛሬ ብቻ በ4.05% $4.5 ቀንሶበታል፣ ወይም በ2.03% ቀንሶበታል። ማይክሮሶፍት የመጨረሻው $381 ከ83 ነው አክሲዮኑ የሚሸጠው፣ ዛሬ ብቻ በ$11 ቀንሶበታል፣ ወይም 2.92% ቀንሶበታል። በሙሉ ቴሪቶሪው ኔጌቲቭ ያስፈራል። የኢኮኖሚ የአሜሪካ ኢኮኖሚ የት እየሄደ ነው ብለሽ ስታስቢው በጣም ነው የሚያስደነግጠው። ግን ያው አሜሪካ ደግሞ የዓለምን ኢኮኖሚ ተቆጣጥረዋለች። ስለዚህ አሜሪካ ስታስነጥስ ሌላውም አብሮ ነው የሚያስነጥሰው። ጉንፋኑ ለሁሉም ነው የሚጋባው። እና በዓለም ደረጃ ስታዩ እንግዲህ የአሜሪካው ጠቋሚ ዋናው የሚባለው አንዱ ስታንዳርድ ኤንድ ፑር 500 ነው። እሱ በ1.86% ነው የቀነሰው። ገና 50 ሰዓት ላይ ነው አሁን ያለ ነው። ቀኑን ሙሉ ስንጠብቅ ሜይ ቢ ትንሽ ሊሻሻል ይችል ይሆናል፣ ወይም ወደ 2% ሁሉ ሊያድግ ይችላል። የአውሮፓን ካየ ነው የዩሮ ስታክ 5392.39 ነው አክሲዮኑ በአማካኝ፣ ዛሬ ብቻ 1.39% ቀንሶባቸዋል አውሮፓ ራሱ። ኤፍቲኤስኢ 100 የሚባለው የለንደን ስቶክ የእንግሊዝ ሀገር ስቶክ 8617 ከ10 ነው የሚሸጠው፣ ዛሬ ብቻ 0.72% ቀንሶባቸዋል እነሱ። አውሮፓም አልተረፈም፣ እንግሊዝም አልተረፈችም። ኒኪ 225 የሚባለው የጃፓን ስቶክ ብቻ ፖዚቲቭ ነው፣ 37028 ከ27 ነው ስቶካቸው በአማካኝ የሚሸጠው፣ ዛሬ ብቻ እነሱ 0.83% ጨምሮላቸዋል። እና በአጠቃላይ እንግዲህ ስቶኩ በጣም ኔጌቲቭ ነገር ነው። ስቶክ ብቻ ሳይሆን ቦንዱም ኔጌቲቭ ገብቷል ዛሬ። በጣም የሚያስደነግጠው ቦንድ ማለት እንግዲህ ስቶክ እና ቦንድ ልዩነቱ ምንድን ነው? ስቶክ ሲባል የአንድ ካምፓኒ ባለቤት ነው የምትሆኝ፣ ትገዥና አክሲዮን ትገዣለሽ። ኢትዮጵያም እንደሚታወቀው የባንክ አክሲዮን እንገዛለን፣ የባንኩ ባለቤት ነው የምንሆነው። በአመቱ መጨረሻ ላይ ትርፍ እንካፈላለን። ሁለተኛ ስቶኩን ሸጠነው ስንወጣ በገዛንበት ዋጋና በሸጥንበት ዋጋ መካከል ያለው ክፍት ትርፍ የኛ ትርፍ ይሆናል ማለት ነው። ካፒታል ጌን ይባልና የካፒታል ጌን ታክስ ይከፈልበታል። እንግዲህ በአንድ አክሲዮን 10 ብር የምታተርፊ ከሆነ 1000 አክሲዮን ብትሸጪ በዛ ልክ ትርፍ አገኘሽ ማለት ነው። እና ይሄ ዴሊ ትሬደርስ የሚባሉ አሉ። ጠዋት ገብተው ስቶክ ይገዙና ከሰዓት በኋላ ሸጠውት ይወጣሉ። በቀን ብቻ በሺዎች የሚቆጠር ብር ሰርተው ይወጣሉ ማለት ነው። እና ያው እኛ አበሾች ብዙ ጊዜ ስራ ነው የምንሰራው፣ 2 ስራ 3 ስራ እየሰራን እንገላበጣለን። ሌሎቹ ደግሞ እንደዚህ አክሲዮን እየሸጡ በቃ ቁጭ ብለው ተረጋግተው አክሲዮን ብቻ እየሸጡ ሀብታም የሚሆኑበት መንገድ አለ። ዞሮ ዞሮ እንግዲህ ስቶኩ ዛሬ ጥሩ አይደለም እንዳየነው። ወደ ቦንድ ደግሞ ሄድ። ቦንድ ብድር መስጠት ማለት ነው፣ ማበደር ማለት ነው ቦንድ ማለት። እንግዲህ ቢዝነስ ካምፓኒዎች ከዚህ በፊትም ከአንቺ ጋር በነበረው ኢንተርቪው ያየ ነው፣ ቢዝነስ ካምፓኒዎች የሚንቀሳቀሱት በሰው ሀብት ነው፣ በሰው ገንዘብ ነው የሚንቀሳቀሱት። ኦፒኤም ይባላል፣ አዘር ፒፕል መኒ። የሰው ገንዘብ በምንድን ነው የሚገኘው? ወይ ስቶክ በመሸጥ ነው፣ ወይም ደግሞ ብድር በመውሰድ ነው ከግለሰቦች ከካምፓኒዎች። መንግስት ራሱ ብድር ይወስዳል። ኢንፍራስትራክቸር ለመስራት፣ ድልድይ ለመስራት፣ መንገድ ለመስራት መንግስት ራሱ ይበደራል። የኢትዮጵያ መንግስት የአባይ ቦንድ ይሸጥ እንደነበረው አባይን ለመስራት የተለያዩ ከተሞች ትላልቅ ፕሮጀክት አላቸው፣ ቦንድ ይሸጣሉ። ፌዴራል መንግስት ቦንድ ያቀርብና ገንዘብ ይሰበስባል። በዛ ገንዘብ ደሞዝ ይከፍልበታል፣ ዕዳውን ይከፍልበታል። ዋቴቨር። የዓለምን ቦንድ ዛሬ ስናየው የአሜሪካ የ10 ዓመት ቦንድ 4.244% ነው። ዛሬ ብቻ በ0.074% ይልድ ይሉታል ወይም ወለድ ነው ቀንሶ ያሳያል። የጀርመን የ10 ዓመት ቦንድ 2.802 ነው ዛሬ። ያ ማለት ነው ለጀርመን መንግስት ገንዘብ ካበደርሽው በ10 ዓመት ውስጥ በ10ኛው ዓመት ገንዘቡን መልሶ ይሰጥሻል። በየ6 ወሩ ግን 2.80% ወለድ ካልኩሌት እያደረገ ይከፍልሻል ማለት ነው። ለአሜሪካ መንግስት ብታበድሪው በ10 ዓመት ውስጥ ለምሳሌ 1 ሚሊዮን ብር ትሬጀሪ ብትገዢ የአሜሪካን ወይም ቦንድ ብትገዢ
ከ10 ዓመት በኋላ ገንዘቡን ይመልስልሻል። ነገር ግን በየ6 ወሩ 4.244% ካልኩሌት እያደረገ ይከፍልሻል መልሶ ወለድ በየጊዜው ይከፍልሻል። በመጨረሻ ቦንዱ ማቹር ሲያደርግ በ10ኛው ዓመት ከሆነ የ10 ዓመት የ5 ዓመት ከሆነ በ5ኛው ዓመት ገንዘቡን ይመልስልሻል ነው። እንግዲህ የአሜሪካው ዛሬም ቀንሷል። የጀርመኑም 2.8 ነው 0.0033 ቀንሷል። የእንግሊዙ የ10 ዓመት ቦንድ 4.64 ነው ዛሬ ብቻ 0.005 ቅናሽ ያሳያል። የጃፓን 1.56 ነው 0.014 ቅናሽ ያሳያል። ሶ ሆል ኢኮኖሚ የዓለም ኢኮኖሚ እየተናወጠ ነው ማለት ነው። ሶ ይሄ ትሬንድ የአንድ ቀን ብቻ ቢሆን ችግር የለውም። ምናልባት አንድ በዓለም ደረጃ የተፈጠረ ነገር ሊኖር ይችላል ብለሽ ትገምቻለሽ። ግን በተከታታይ በኤቭሪ ዴይ ኤቭሪ ዊክ እንደዚህ የሚቀጥል ከሆነ የአሜሪካም ኢኮኖሚ ሪሴሽን ውስጥ ይገባል፣ የዓለም ኢኮኖሚም ሪሴሽን ውስጥ ይገባል። ትናንትና ትራምፕ ተጠይቆ ነበር አንድ ሚዲያ ላይ ፋክሲዮን የሆነ ሚዲያ ላይ ተጠይቆ ነበር አሜሪካ ሪሴሽን ላይ ትገባለች ወይ ብሎ ነበር። መጀመሪያ ስልጣን ላይ ሲወጣ የፎከረው ልክ የመጀመሪያው ቀን ስልጣን ያስኩ ቀን የአሜሪካ ኢኮኖሚ ይቀየራል እያለ የነበረ ሰው አሁን አዎ ሊሆን ይችላል ሁሉ እስከማለት ደርሷል። እንግዲህ ትሬንዱ በጣም አስቸጋሪ ነው። ያው እናየዋለን። ኮሞዲቲን በሚመለከት ትንሽ መረጃ ልስጥና ወደ ዜናው ሄዳለሁ። ኮሞዲቲ በሚመለከት ወርቅ 2910 ከ20 ሳንቲም ነው 0.19% ነው። ይሄ ብዙ ጊዜ የሚያሳየው ምንድነው? ወርቅ መሸሸጊያ ነው፣ መደበቂያ ነው። ሰዎች ስቶካቸው ሲቀንስባቸው ስቶኩን ልክ እንደዚህ ፍላክቹዌት እያለ ሲያስቸግራቸው ገንዘባቸውን ያወጡና አክሲዮናቸውን ቶሎ ሸጠው ከቴስላ ከሌላ ያወጡና ወርቅ ላይ ያስቀምጡታል። ወርቅ አሁን ከተወሰኑ ወራት በፊት 2400 ምናምን ነበር የሚሸጠው። አሁን 2900 ገብቷል። የሚቀጥለው ሳምንት ስንገናኝ ሞስት ላይክሊ 3000 ገብቶ እናገኘዋለን። የወርቅ ዋጋ እየጨመረ ይሄዳል፣ መደበቂያ ስለሆነ ማለት ነው። ለክፉ ጊዜዎች ነው የምታስቀምጪው። ኮፐር 879 ነው የሚሸጠው፣ እሱ ትንሽ ቅናሽ ያለው። ነዳጅ 69 ከ87 ሳንቲም ነው የሚሸጠው። ነዳጅ አንድ በርሜል ክሩድ ኦይል የብሬንት የሚባል አለ የአሜሪካ ነዳጅ 69.87% ነው የሚሸጠው። ወደ 70 እየገባ ነው። እንግዲህ ነዳጅ እንግዲህ እየጨመረ መሄዱ አይቀርም ማለት ነው። ግን 69 መሆኑም ጥሩ ነው፣ ምክንያቱም ለረጅም ጊዜ 70ዎቹ ቤት ስለነበር ማለት ነው። እንግዲህ ዋናዎቹ የስቶክ ዜናዎች እነዚህ ናቸው። ቅድስት፣ ስቶክ ማርኬት እንዴት ነው ከኛ ህይወት ጋር የሚገናኘው የሚሉ ሰዎች አሉና በዛ ላይ ትንሽ ማብራሪያ ሰጥተን ወደ ዜናው ብንሻገር ደስ ይለኛል። አዎ ጥሩ። እንግዲህ ቅድም እንዳልኩት ምንድነው አንድ ቢዝነስ ካምፓኒ ስራ ኦፕሬሽኑን ለመስራት ገንዘብ ይፈልጋል። ለምንድነው ገንዘብ የሚፈልገው? አንደኛ ጥሬ ዕቃዎችን መግዛት አለበት ካምፓኒው። ሁለተኛ ሰራተኛ መቅጠር አለበት፣ ደሞዝ ያስፈልገዋል። የቢልዲንጎች ኤክስፔንስ አላቸው፣ ኪራይ ያለበት ዋቴቨር። ለዛ ሁሉ ገንዘብ ይፈልጋል። ገንዘቡ ከየት ይመጣል ነው? ሁለት ዋናዎቹ የገንዘብ መንጮች ብድር መውሰድና ስቶክ መሸጥ ነው። ብድሩ ሁሌ ሊሚቴሽን አለው። ባንክ ዝም ብሎ የጠየቀውን ያህል አያበድረው። ስቶክ ግን አንቺ ነሽ ኮንትሮል የምታደርጊው። በሚሊዮን የሚቆጠር አክሲዮን ገበያ ላይ ማውጣት ትችላለሽ ግዙፍ ካምፓኒ ከሆንሽ። አሁን ምንድነው የሚያሳየን? እነዚህ ካምፓኒዎች ስቶክ ላይ እያወጡ እየተገዛላቸው አይደለም ስቶካቸው። ጭራሽ ስቶክ የእነሱን አክሲዮን የገዙ ሰዎች እየሸጡ እየወጡባቸው ነው። ስለዚህ ገንዘብ የላቸውም ማለት ነው። በሚፈልጉት መንገድ ገንዘብ አያገኙ። በሚፈልጉት መንገድ ገንዘብ ካላገኙ ምርታቸው ይቀንሳል። ምርታቸው ሲቀንስ ምን ያደርጋሉ? ሰራተኛ መቀነስ ይጀምራሉ። ምን ማድረግ ይችላሉ? አትራፊዎች ናቸው። ሰራተኛ ሲቀነስ እነዛ ሰራተኞች እነማን ናቸው? እኛ ነን እኮ። አንድ ድርጅት ከስር ያለው በቃ ገንዘብ አላገኘሁም፣ ስቶክ ላይ አክሲዮን እየወደቀ ስለሆነ እስከ መዝጋት እኮ ይደርሳሉ። ከዚህ በፊት አሁን ሲርስን እናውቀዋለን እና አማዞን ወደ ማርኬቱ ከመምጣታቸው በፊት የአሜሪካን ኢኮኖሚ ኦልሞስት ዶሚናንት የነበረው ሲርስ የሚባል ተቋም ነው። አሁን ሲርስ የለም፣ እኛ ጋም ዘግቶ ወጥቷል። በየጊዜው ስቶኩን ስታየው ሲርስ እንደዚህ በሚያስፈራ መንገድ እየቀነሰ ሄደ። ከዛ ወደ 2018 አካባቢ ወደ $2 ደረሰ የሲርስ አክሲዮን ማለት ነው። ማለት 200-300 የነበረው ኢማጂን ሰው በሙሉ ከስሮ ወጣ። መጨረሻ ላይ ካምፓኒው በቃ ባንክራፕሲ ፋይል አደረገ ማለት ነው። እዳይን ሁሉ መክፈል አልችልም ብሎ ባንክራፕሲ ፋይል አደረገ። ስቶሮቹን በሙሉ ዘጋቸውና ወጣ። በኢኮኖሚ ደረጃ አስቢ፣ በመቶዎቹ የሚቆጠሩ ካምፓኒዎች በቃ ገንዘብ የለኝም እዳይንም መክፈል አልችልም ብለው ባንክራፕሲ ፋይል ሲያደርጉ የዛን ካምፓኒ ሰራተኛ በሙሉ ያሰናብታሉ። ሁለት ለዛ ካምፓኒ ብድር የሰጡ ባንኮቹ እና ሳፕላየሮቻቸው ብድራቸው የሰጡትን አያገኙም ማለት ነው። እነሱ ይጎዳሉ እና ኢኮኖሚ በቃ ተያይዞ ገደል ነው የሚገባው። ቅድም እንዳልኩት አንድ ድርጅት ላይ ብቻ ከሆነ ችግር የለውም። ከዛ ድርጅት ጋር የተያያዘ ሰበብ ሊሆን ይችላል፣ ስራ አስኪያጁ ታስሮ ሊሆን ይችላል፣ ዋቴቨር ቴክኖሎጂው
ጥሩ እንዳልሆነ ተገምቶ ሊሆን ይችላል። በኋላ ዜና ላይ የምናነሳው ካምፓኒ አለ የተጎዳ። ለምሳሌ ቅድም አላየነው መሰል እንጂ አሜሪካ ውስጥ ይሄ አርቲፊሻል ኢንቴሊጀንስ ላይ ታዋቂ የሆነ ካምፓኒ አለ። እሱ ካምፓኒ ከባለፈው ሳምንት ጀምሮ እየተጎዳ ነው። ኒቪዳ የሚባል አርቲፊሻል ኢንቴሊጀንስ ላይ የሚሰራ እሱ ያጠፋው ጥፋት ምንድን ነው? ለቻይና የአርቲፊሻል ኢንቴሊጀንስ ቴክኖሎጂ እንዳይሸጥ የአሜሪካ መንግስት ህግ አውጥቷል። ይሄ ካምፓኒ ግን ውስጥ ለውስጥ ለቻይና ሲሸጥ ተደረሰበት በሰርድ ፓርቲዎች። አሜሪካ ውስጥ ሆነሽ ለቻይና፣ ለሰሜን ኮሪያ፣ ለኢራን ቴክኖሎጂ መሸጥ አትችይም። ቴክኖሎጂ መሸጥ ብቻ ሳይሆን የእነሱን አክሲዮንን መግዛት ሁሉ አይፈቅዱልሽም። በአሜሪካ ዶላር ማለት ነው። ህገ ወጥ ነው የምትሆኚው። አሁን ክሪፕቶ ላይ ያለው ችግር እሱ ነው። ህገወጥ ካምፓኒዎች ላይ በክሪፕቶ በኩል ነው ገንዘቡ የሚገባላቸው። አሜሪካ እሱን ካገኘችብሽ በቃ ክራይም ውስጥ ገባሽ ማለት ነው። እና ጥንቃቄ ያስፈልጋቸዋል እንደዚህ አይነት ነገሮች። ይሄ ካምፓኒ በአንዴ አክሲዮን ወደቀ ባለፈው ሳምንት። በቃ አወቁ ማለት ነው። የአሜሪካ መንግስት አወቀ ለቻይና ቴክኖሎጂ እያስተላለፈ እንደሆነ። ስለዚህ ትንሽ ቆይቶ ቅጣት ይቀጣል ማለት ነው። ቅጣት ከተቀጣ የዛን ካምፓኒ አክሲዮን የገዙ ሰዎች ገንዘባቸውን ሉዝ ያደርጋሉ። ገና ዜናው ከመውጣቱ ሰው አክሲዮኑን እየሸጠ ማምለጥ ጀመረ ማለት ነው። እና በአንድ ካምፓኒ ከሆነ ችግር የለውም። ግን በሙሉ ኢኮኖሚው እንደዚህ የሚታይ ከሆነ ከአሜሪካም አልፎ ካናዳ፣ አውሮፓ፣ ቻይና ሁሉም ጋር የሚታይ ከሆነ የዓለም ኢኮኖሚ ወደ ሪሴሽን ሊሄድ ነው ወይ የሚል ጥያቄ ያስነሳል። ወደ ዜናዎቹ እንሂድ። እንግዲህ ስቶኩ ላይ ነው የቆየነው እስካሁን። ዋና ዋና ዜናዎችን ስንሄድ ሰሞኑን እኔም ቲክቶክ ፔጅ ላይ ሸር ያደረኩታለሁ። አንደኛው ዋረን ባፌት ነው። ዋረን ባፌት ያው በዓለም ከሱ ጋር የሚወዳደር ሀብታም ያለም አይመስለኝም፣ ሊኖር ይችላል አላውቅም። ግን የአሜሪካ ዋና ቁንጮ ሀብታም እሱ ነው አንዱ። ኤለን ማስክ በእርግጥ በልጦታል አሁን። እሱ ሰሞኑን ከሲቢኤስ ቴሌቪዥን ጋር ቃለ መጠይቅ ነበረው እና የተጠየቀው ስለ አሜሪካ ኢኮኖሚ ነው እና ምን ይመስልሃል አሉት። በጣም የሚገርም መልስ ነው የመለሰው። እናት ሀገሬን አሜሪካን ይሁን አባት አላውቅም፣ እንግዲህ በጣም ነው መወዳት። አሜሪካ በመወለዴ ኩራት ይሰማኛል። ስለ አሜሪካ ኢኮኖሚ የጠየቃችሁኝ ግን መልስ መስጠት አልፈልግም ያለ። ኢማጂን እንደሱ አይነት ሰው መልስ አልሰጥም ካለሽ በቃ የፈራው የሰጋው ነገር አለ። መናገር ግን አልፈለገም። ለምንድን ነው መናገር ያልፈለገው? አንደኛ የፋክስ ኒውስ ባለቤት ነው። የፋክስ ኒውስ ባለቤት ማለት ደግሞ የትራምፕ ደጋፊ ማለት ነው። ያው የትራምፕ ዋናው ሚዲያ እሱ ነው። ስለዚህ ከትራምፕ ፖሊሲ ጋር የሚተች ወይም የሚቃረን ነገር በራሱ እንትን አንደበት እንዲወጣ አልፈቀደም። በዛ ምክንያት እንደፈራ ያስታውቃል። ግን አንድ ነገር የተናገረው ምንድነው? ስለ ታሪፍ ነው የተጠየቀውና ታሪፍ የኢኮኖሚ ጦርነት ነው ብለዋል እሳቸው። እና ምንድነው ያሉት? ታሪፍ ዝም ብሎ መጫን ይቻል ይሆናል፣ ግን ዘንዋት ብሎ መጠየቅ ያስፈልጋል። ለምሳሌ ካናዳ ላይ ታሪፍ ተጫነ፣ ዘንዋት? ካናዳ ዝም ብሎ እጇን አጣምራ አትጠብቅም። ሜክሲኮ፣ ኮሎምቢያ፣ ቻይና እንደዚህ አይነት ስጋት ያለባቸው ሀገራት እሺ በቃ እናመሰግናለን ብለው ዝም አይሉ። እነሱም የበቀል ታሪፍ ይኖራቸዋል ማለት ነው፣ ይበቀላሉ እነሱ። ያ ዞሮ ዞሮ ማንን ነው የሚጎዳው? ነው ዞሮ ዞሮ የሚጎዳው ህዝቡን ነው የሚጎዳው። ምክንያቱም ታሪፍ ለምሳሌ ካናዳ 25% ተጭኖባታል ለአንድ ወር። እንደገና በተለይ መኪኖችን ለአንድ ወር ኤክስተንድ አድርገዋቸዋል። ሌሎችን እቃዎች ግን 25%፣ ሜክሲኮም 25%፣ ቻይና 10% የነበረውን ወደ 20% ከፍ አድርገውባቸዋል። የቻይና መንግስት አይደለም የሚከፍሉኝ ታሪፍ፣ የካናዳ መንግስት 5 ሳንቲም አይከፍሉም። አስመጪዎቹ ከቦርደር እቃው ከካናዳ ቦርደር ወደ አሜሪካ በሚገባበት ጊዜ የቦርደር ፕሮቴክሽን ኤጀንሲ ምናምን የሚባል አለ። እዛ ላይ ታክስ ከፍለው ነው የሚያስገቡት። ድሮ ይከፍሉ ከነበሩት ታክስ ላይ ተጨማሪ 25% ታክስ እየከፈሉ ነው። እነዚህ አስመጪዎች 25% ታክስ ከፍለው ካስገቡ በኋላ ገበያ ላይ ሲያወጡት ከስራው አይደለም የሚያወጡት፣ ያችን 25% መልሰው እቃው ላይ ይጭኗታል ማለት ነው። ስለዚህ እኛ ዛሬ ሄደን በ100 ብር የገዛነውን እቃ ነገ ስንመለስ 125 ብር ልናገኘው እንችላለን። ዞሮ ዞሮ ከፋዮቹ እኛ ነን። አሁን የመንግስት ፍላጎት ታዲያ ምንድን ነው? ይሄ በጣም ሲምፕል ኢኮኖሚክስ ነው። ማንኛውም እንኳን በኢኮኖሚክስ ዲግሪ ምናምን የያዘ ሰው ቀርቶ ዝም ብሎ ፕሪንሲፕል ኦፍ ኢኮኖሚክስ የምትባሏን ኮርስ እንኳን የተማረ ሰው ኦር ዝም ብሎ ጉግል አድርጎ የሚያይ ሰው እንኳን በቀላሉ ይረዳዋል። ታሪፍ መንግስታት አይደለም የሚከፍሉት፣ አስመጪዎቹ ናቸው የሚከፍሉት። ላኪዎቹም አይደሉም ቴክኒካል የሚከፍሉት። በዛ በኩል ታሪፍ የሚጭነው ሀገር ወደ እኔ ሀገር የሚገባውን በሙሉ ይሄን ያህል ፐርሰንት እጭናለሁ ስለሚል ከዚህ ከውስጥ ያለው ነው የሚጫንበት ማለት ነው። በኢትዮጵያ ቀረጥ ከፍለን ለማስገባት ማለት እንችላለን እቃ ስናስገባት? አዎ ቀረጥ እኮ ነው፣ ግን ኤክስትራ ነው የሚጭኑበት፣ ተጨማሪ ይጫኑበት ማለት ነው። ቀረጥ ማለት በቃ ወደ አገሪቱ የሚመጣ ማንኛውም እቃ ስታንዳርድ ይወጣለታል። ለምሳሌ መኪና ከሆነ 10% ብለን ለሁሉም ሀገር ትጠቀሚበታል ስታንዳርድ ይሆንና፣ ከካናዳ ከሆነ ግን ተጨማሪ 25 ትጨምራለህ ትያለሽ። ስለዚህ የካናዳን ፕሮዳክት እንዳይሸጥ አሜሪካ ውስጥ ዲስከሬጅ ለማድረግ ማለት እኮ ነው።
ተፎካካሪ እንዳይሆን ነው የሚፈልጉት ከሌላ ሀገር ፕሬዚደንት ትራምፕ ቅስቀሳው ላይ ሲናገሩ ልክ ካናዳ እናስከፍላታለን ሜክሲኮን እናስከፍላለን ሲሉ አንዳንድ ሰው አይ ዶንት ቲንክ ፕሬዚደንት ትራምፕ አንደርስታንድ ያደረጉት የታሪፍን አሰራር ለምን ታሪፍ ዘ ቢዩቲፉል ወርድ እያሉ በተደጋጋሚ ሲናገሩ የአሜሪካን ሕዝብ የሚከፍለው አይመስልም ካናዳ የምትከፍለው ነው የሚመስለው እና ለምንድን ነው ታዲያ ነው ሆነ ተብሎ ነው እሱ እንግዲህ ምን መሰለሽ በሰው ባህሪ ሲተነተን ወይም እንትን ሲል የሆነ ሰው የሆነ ነገር ሲናገር ከሰማና ከወደደው አናላይዝ አያደርገውም ዝም ብሎ ይጠቀምበታል አሁን እሱ የሚለው ምንድነው በአሜሪካ አይአርኤስ የሚባል አለ ኢንተርናል ሬቨኑ ሰርቪስ አሜሪካ አብዛኛውን ገንዘብ የምታገኘው ከውስጥ ከህዝቧ በታክስ ነው የምታገኘው ከደሞዝ ከኮርፖሬት ታክስ አለ አተር ካምፓኒዎች ይከፍላሉ በተለይ በዋናነት ከደሞዝ ደግሞ እያንዳንዱ ሰው ከደሞዙ ታክስ ይከፍላል ምግብ የሆነ ነገር በተመገብሽ ቁጥር እዛ ላይ 6% 10% ዋትኤቨር ታክስ ይጫንብሻል ከተሞችም ታክስ ይሰበስባሉ የትራፊክ ላይት ጥሰሻል ብለው ገንዘብ ይቀጡሻል ፔናልቲ ከተለያየ መንገድ ገንዘብ ይመጣል ይሄ በሙሉ በአጠቃላይ ኢንተርናል ሬቨኑ ሰርቪስ በሀገር ውስጥ የሚመጣ ገቢ ማለት ነው መንግስታት ፋይት የሚያደርጉት ስልጣን መያዝ የሚፈልጉት እኮችን ገንዘብ ፈልገው በቃ ገንዘቡን ከተቆጣጠርሽው የፈለግሽው ነገር ማድረግ ስለምትችይ ማለት ነው ኢንተርናል ሬቨኑ ሰርቪስ ይባላል ትራምፕ የሚለው ምንድነው በኢንተርናል ሬቨኑ ሰርቪስ በኩል የማገኘው ገንዘብ አልፈልግም ከዚህ በኋላ ወደሚል አቅጣጫ ነው ሄደው እንዴት እንዳስበው እግዚአብሔር ይወቀው ለምሳሌ ከዚህ በኋላ የትርፍ ሰዓት የሚሰሩ ሰዎች ታክስ አልፈልግም አልቀጣቸው ቲፕ ላይ ሬስቶራንት የሚሰሩ ሰዎች ቲፕ ላይ ታክስ አልቀበልም ሶስተኛ ሪታየርመንት ላይ የደረሱ ሰዎች እኛ ያው ፋይናንስ እናስተምረው ዲፈርድ ታክሴሽን ይባላል ማለት ጥሮታ እስክትወጪ ድረስ የጥሮታ አካውንትሽ ላይ የሚቀመጠው ገንዘብ ታክስ አትከፊበትም ትራምፕ ምን አለ ከዚህ በኋላም ቢሆን ታክስ አልፈልግም በቃ ጥሮታ ብትወጡም ታክስ አልቀበላችሁ ይሄ ለፖለቲካው ጠቅሞታል ሬስቶራንት ምናምን የሚሰሩ ጭቁኖቹ በሙሉ ተሰልፈው መርጠውታል ግን መንግስት ደግሞ በጀት ይፈልጋል ገንዘብ ይፈልጋል ብዙ ስራዎች መሰራት አለባቸው ገንዘቡ ከየት ይመጣል ትራምፕ ምን የሚል ጀመረ ኤክስተርናል ሬቨኑ ሰርቪስ የሚል ሎጂክ አመጣ ማለት ነው ኤክስተርናል ሬቨኑ ሰርቪስ ታሪፍ የምትባል ቢዩቲፉል ወርድ ምናምን ይልና በቃ እኔ ከዓለም መንግስታት ገንዘብ እቀበላለሁ የራሴን ዜጎች ገንዘብ አልፈልግም የሚል አዲስ ሎጂክ ይዞ መጣ አይ ዶንት ኖ እንዴት አይነት ሎጂክ እንደሆነ ዞሮ ኤክስተርናል ሬቨኑ ሰርቪስ ካናዳ 25% ከፍለኛለች ሜክሲኮ 25% ከፍለኛለች ግን ፕራክቲካሊ ምንድነው ዞሮ ሜክሲኮ አትከፍለውም ካናዳ አትከፍለው ኢምፖርተሮቹ ናቸው ተጨማሪ ታክስ ከፍለው ወደ ሀገር ውስጥ እቃውን የሚያስመጡት ዞሮ ከፋዮቹ እኛ ነን ስለዚህ አሁን ጥያቄው ምንድነው ዋጋው በተጨመረው ዋጋ እኛ ከኪሳችን እየከፈልን እንክፈል ወይስ ዋጋው ሳይጨምር ከደሞዛችን ላይ ታክስ እንክፈል ነው ጥያቄው በታክስ መልክ እንክፈለው ወይስ በዋጋ መልክ እንክፈለው ዞሮ እሱ የኛ ራስ ምታት ነው የሚሆነው የትራምፕ ራስ ምታት አይሆንም እሱ ኤክስተርናል ሬቨኑ ሰርቪስ የሚል አዲስ ሐሳብ አመጣ ኢንተርናል ሬቨኑ ሰርቪስን አፈርሰዋለሁ እያለ ነው አይአርኤስን አፈርሰዋለሁ እያለ ነው ባለፈው 2 ሳምንት በፊት 7000 ሰራተኛ ቀንሰዋል ደግሞ በዋናነት የቀነሱት ኦዲት ምናምን የሚያደርጉት ነው የቀነሷቸው በቃ ክሪፕል አረጓቸው እንዳይሰሩ ስራ ላይ ማድረግ ማለት ነውና ትምህርት ሚኒስቴር ላይ ያፈርሰው ነው አሁን ምናልባት የዛሬ 1 ዓመት ደግሞ ከዚህ በኋላ እንዲያውም የሀገር ውስጥ ገቢ የሚባል አይኖርም ብሎ ሊዘጋው ይችላል ከዚህ በፊት እያወሩት ነበር ይሄን ጉዳይ አይአርኤስ ይፈርሳል እያሉ ነበርና ይኔቨር ነው የት እንደምንደርስ ማለት ነውና ሎጂካቸው ይሄ ነው እንጂ የት እንደሚደርስ እስቲ እናያለን እንግዲህ ለዛ ነው የሳምንት ፕሮግራም የሚያስፈልገውና ከስር ማየት እያንዳንዳችንን በቀጥታም ይሁን በተዘዋዋሪ ሚነካን ነገር ስለሆነና እና እንግዲህ ዋረን ባፌት ስለ አሜሪካ ኢኮኖሚ መናገር አልፈልግም ብለዋል እንደዚህ ሲሉ ሰምቼ አላውቅም ወይም ማንም ሰው ሰምቶ አያውቅም እሳቸው በድፍረት የሚያምኑበትን ይናገራሉ ያው ቢሊየነር ናቸው ምንም የሚሆኑት ነገር የለም እሳቸው የተናገሩት ነገር ደግሞ ጠብ አይልም ይዟል ሰው ይሰማቸዋል እና ለዛ ነው እሳቸው ዝም በቀብል ይሻለኛል አልመልስም ይሄን ጥያቄ ያሉት እሳቸው የአሜሪካ ኢኮኖሚ ሪሴሽን ሊገባ ነው ካሉ መደናገጥ ይፈጥርና በሙሉ ያሉት ቢዝነስ ካምፓኒ ማኔጀሮች ወዲያውኑ ትዕዛዝ ይሰጣሉ ስቶካችሁን ቶሎ አውጡ ሽጡ ምናምን የሚል ትዕዛዝ ያመጣሉ ማለት ነው እሳቸው ጥሩ ዕውቀት ስላላቸው ዞሮ የአሜሪካን ኳርተር ስናየው ግን እሳቸው የሰጉትም እውነት ነው የመጀመሪያው ኳርተር የ2025 የአሜሪካ ኢኮኖሚ በ2% አካባቢ ወደ ኔጌቲቭ እየገባ ነው እየቀነሰ ነው ሙሉ ኢኮኖሚ ማለት ነው የካናዳ በሚመለከት የካናዳ ፌዴሬሽን ኦፍ ኢንዲፔንደንት ቢዝነስስ መግለጫ አውጥቶ ነበር ትራምፕ የጫነብን ታሪፍ በካናዳ ኢኮኖሚ ላይ ከባድ ችግር ያመጣል የሚለው
እውነት ነው። ብዙ ካምፓኒዎች ወደ አሜሪካ ይልካሉ። እነሱ አሁን ከሌሎች ሀገር ካምፓኒዎች ጋር መወዳደር አይችሉም ማለት ነው። ሶ ካናዳን የመቅጣት አይነቱ አቅጣጫ ነው የሚመስለው። ተመሳሳይ እቃዎች ከአውሮፓ ከአፍሪካ ሲመጡ ላይክ 10% ይጫንባቸዋል። ካናዳ ደግሞ ተጨማሪ 25% ይጫንባታል ማለት ነው። ስለዚህ እንዳትፎካከር ነው የሚያደርጓት። የካናዳ ቻምበር ኦፍ ኮሜርስ $3.6 ቢሊዮን ካናዳ ታተርፋለች በዚህ ታሪፍ ብለዋል። ግን ለአጭር ጊዜ ነው ትርፉ። ምክንያቱም ካናዳን መልሳ ስለምትበቀል ታሪፍ ስለምትጭን ካናዳም ታተርፋለች 3.6 ቢሊዮን። ነገር ግን ብዙ የዓለም ሀብታሞች ካናዳ ላይ መጥተው ኢንቨስት የሚያደርጉበት አንዱ ምክንያት በቅርቧ አሜሪካ የምትባል ግዙፍ ማርኬት ስላለች በትራንስፖርት በትራክ በምናምን በባቡር እቃቸውን ማሻገር ስለሚቻል። አውሮፓ ካመረች በመርከብ ነው የሚጓጓዘው። 3 ወር 2 ወር ይወስዳል። ሊታይሙ ብዙ ጊዜ ይወስዳል። የትራንስፖርት ኮስቱ በጣም ብዙ ነው። ካናዳ ከሆነ ግን በአጭሩ እዛው ተጓጉዞ አሜሪካ ይገባል፣ ትልቅ ማርኬት ነው በሚል ነበር ካናዳ ላይ ኢንቨስት የሚያደርጉት። አሁን ግን ይሄ ታሪፍ ለአመታት የሚቀጥል ከሆነ በቃ ካናዳ ላይ ኢንቨስት የሚያደርግልን የውጭ ሀገራት ሀብታሞች እየቀነሱብን ይሄዳሉ እና ኢንደ ሎንግ ራን ግን ካናዳን ይጎዱናል የሚል መግለጫ ሰጥተዋል እነሱ። ሌላው አንድ ዜና ከአሜሪካ ጋር የተገናኘ ጃንዋሪ 13 ይመስለኛል የአሜሪካ ካምፓኒዎች በሙሉ በፌደራል ደረጃ እንዲመዘገቡ ህግ ወጥቶ ነበር። ዋናው ዓላማው ምንድነው? በአሜሪካ ደረጃ የቢዝነስ ላይሰንስ የሚሰጠው በስቴት ደረጃ ነው። ስቴቶች ናቸው ላይሰንስ የሚሰጡት። ፌደራል መንግስት አይመለከተውም። አንድ ሰው የቢዝነስ ላይሰንስ ካወጣ በኋላ በፌደራል መንግስት ታክስ ለመክፈል ብቻ ነው የሚመዘገበው። ኢአይኤን ቁጥር ወይም ኢምፕሎየር አይዲ ነበር ያወጣና በአመቱ መጨረሻ ላይ ታክስ ይከፍላል። ከዛ ውጭ ግን ፌደራል መንግስት አይመዘግብም፣ ቢዝነሶችን አይመዘግብም። አሁን ግን ከቴሮሪዝም ጋር በተገናኘ ከድራግ ትራፊኪንግ፣ ከሴክስ ትራፊኪንግ፣ ከኢሊጋል መኒ ዝውውር ጋር ወይም ህገወጥ የገንዘብ ዝውውር ጋር በተገናኘ መንግስት ከአቅሜ በላይ ሆነብኝ ብሎ ስላመነ፣ በተለይ ደግሞ ክሪፕቶ ከረንሲ በጣም በጥብጦታል። ገንዘብ እንዴት እንደሚገባ እንደሚወጣ ስለማታውቂው ማለት ነው። እና ከ1 ዓመት ከ2 ዓመት በፊት አዲስ ህግ ወጥቷል። ሁሉም አሜሪካ ሀገር ያሉት የቢዝነስ ተቋማት እንዲመዘገቡ በፌደራል ደረጃ። የአሜሪካ የፋይናንሻል ክራይም ኤጀንሲ የሚባል አይነት ተቋም አለ። እንግዲህ ኢማጂን ካምፓኒ ራሱ ስሙ ያስፈራል። የክራይም ፋይናንሻል ክራይም ኤጀንሲ ዳታቤስ ፈጥሮ ሁሉም ካምፓኒ መመዝገብ አለበት። ከ2024 በፊት የተቋቋመ ካምፓኒ ከሆነ ዴድላይኑ ጃንዋሪ 13 2025 ነው። ባይ ጃንዋሪ 13 ያልተመዘገበ ካምፓኒ በየቀኑ $500 ቅጣት አለበት በየቀኑ የሚል ህግ አወጡ። ከ24 በኋላ ግን አንድ ካምፓኒ ስራ ሲጀምር ላይሰንስ ሲያወጣ በ60 ቀን ውስጥ መሰለኝ መመዝገብ አለበት። ካልተመዘገበ ቅጣት ይጠብቀዋል ማለት ነው የሚል ህግ ወጣ። ጃንዋሪ ሲደርስ ግን ክስ በክስ ሆኑ ማለት ናቸው። ብዙ ሰው ካምፓኒዎች ሄደው ከሰሱ በፍርድ ቤት። ይሄ ነገር ህገ ወጥ ነው፣ አንዴ ተመዝግበናል በስቴት ፌደራል ጋር መመዝገብ የለብንም ብቻ ግራ ቀኝ ሲሉ ቆዩ። ወዲያውኑ ትራምፕ ስልጣን ያዘ። ትራምፕ ደግሞ እቺ ነገር አልወደዳትም። ተመዝግቦ በፌደራል የምትባለውን ነገር አልወደዳትም። ስለዚህ ህጉ ግን በፍርድ ቤት ውድቅ ተደረገባቸው። የሚከራከሩት ሰዎች ፌደራል መንግስት መብቱ ነው። ፌደራል መንግስት ዓላማው እናንተን ለመቆጣጠር ሳይሆን ህገወጥ የገንዘብ ዝውውር እየበጠበጠ ነው ሀገሩ። የድራግ አለ፣ ሴክስ ትራፊኪንግ የሚባል አለ። ሴቶችን በገንዘብ የሚያለዋወጡት በህገወጥ መንገድ ኮራፕትድ የሆኑ የአፍሪካ ሀገራት፣ የኤዥያ፣ የአውሮፓ ሀገራት ገንዘብ በቤት በመግዛት ቢዝነስ በመክፈት መንገድ ገንዘብ ወደ አሜሪካ ያመጣሉ፣ ዶላር ማለት ነው። እሱን መንግስት መቆጣጠር ስለፈለገ ነው። እና በአሜሪካ ቁጭ ብለው የሆነ በካሪቢያን ሀገር ላይሰንስ ያወጣሉ፣ ስራ ይሰራሉ። ወይም የአውሮፓ ሀገራት ሆኖ እንደዛ የሚጫወቷል። እና በቃ እኔ አሜሪካ ውስጥ የምትንቀሳቀሱት ማን እንደሆናችሁ ባለቤቶችን ብቻ ነው ማወቅ የምፈልገው ነው ያለው መንግስት። ኦነሮቹን ብቻ ንገሩኝ ነው ያለው። አሁን ኦነሮቹ ደግሞ መናገር አይፈልጉም ማንነታቸው። ለምሳሌ የአፍሪካ መሪዎች ሊሆኑ ይችላሉ። ካምፓኒ ከፍተዋል። ሲከፍቱ ስማቸው አለ፣ የካምፓኒው ባለቤት ናቸው። የአሜሪካ መንግስት በፌደራል ደረጃ ልወቃችሁ አላቸው። እነሱ ፈሩ ማለት ነው። ከታወቁ ዜናው አንድ ቀን ይወጣና እንደዚህ አይነት የአፍሪካ ሀገር ይሄን ያህል ሚሊዮን ዶላር ይሄን ያህል ቢሊዮን ዶላር ኢንቨስት አድርጓል ሊባል ነው። እነሱ በጠበቃ በምናምን ነገሩን አዋከቡት። ፍርድ ቤቶቹ ግን መጨረሻ ላይ አይቻልም ማለት ፌደራል መንግስት መብቱ ነው። አሁን ግን ትራምፕ ስልጣን ላይ መጣ። ትራምፕ ደግሞ እችን አልፈለጋትም። ስለዚህ ምን አለ? አንዴት ህግ ወጥቷል፣ ህጉን ሪቨርስ ማድረግ አልቻለም። ፍርድ ቤትም ወስኗል፣ ጓሄድ ብሏቸዋል። በዚህ ሳምንት ግን መግለጫ ሰጠ። የትራምፕ የዲፓርትመንት ኦፍ ጀስቲስ ይመስለኛል ወይም ኮሜርስ ዲፓርትመንት ህጉ ህግ ነው፣ ምንም ማድረግ አንችልም፣ ነገር ግን በየቀኑ ያለችውን $500 አንቀጣችሁም አሏቸው። ባትመዘገቡ ችግር የለም አሏቸው ማለት ነው።
አሁን ህዝቡ መልሶ ተረጋግቷል። የተመዘገቡት ምንም ችግር የለባቸውም፣ ያልተመዘገቡትም ቅጣት አይጠበቃችሁም ተብሏል። አሁን ችግር የሚመጣው ምንድን ነው? መቼ ሀሳቡ እንደሚቀይር አይታወቅም ትራምፕ። የሆነ ጊዜ ደግሞ ሀሳቡን ቀይሮ እንዲያውም ይሄ ህጉ መፈጸም አለበት፣ ከመጀመሪያው ቀን ጀምሮ ያልተመዘገባችሁ ወደኋላ ተመልሰን ካልኩሌት እናደርጋለን $500 በየቀኑ ካለ የሆኑ ካምፓኒዎችን በቃ ዜሮ ያስገባቸዋል ማለት ነው። እንግዲህ ወደ ዜናችን መጨረሻ እንሂድ። የቀድሞው የማዕከላዊ ባንክ ኃላፊ የነበሩት ማርክ ካርኔ የካናዳ ፕራይም ሚኒስትር እንደሚሆኑ ተረጋግጧል። ትናንትና ነው ያሸነፉት። ጀስቲን ትሩዶ 11 ዓመት ነው የሊደር ከሆኑ፣ 9 ዓመት ደግሞ ጠቅላይ ሚኒስትር ነበሩ ካናዳ። ትናንትና ተተክተዋል በአዲስ ሰው። እኒህ አዲሱ ሰው የካናዳ የሴንትራል ባንከር ናቸው፣ ወይም ማዕከላዊ ባንክ ውስጥ የነበሩ ሰው ናቸው። ብዙ የፖለቲካ እውቀት የላቸውም፣ ግን ሰው በንግግራቸው ወደዳቸው። ንግግራቸው ደግሞ ዋናው ትራምፕ ላይ ባላቸው አቋም ማለት ነው። ይሄ የሚወላውሉ ነገር አይደለም የሆኑት፣ ጠንካራ አቋም ነው ያላቸው። እንዲያውም እሳቸው አይዶን ነው እንዴት እንደሚፈጽሙት አላውቅም፣ በአሜሪካ በጫነችው ታሪፍ ላይ $1 to $1 ብቀላ እናደርጋለን የሚሉት። በአሜሪካ በአጠቃላይ ካናዳ ላይ በሚገባ $500 ቢሊዮን እቃ ከሆነ ታሪፍ የተጫነብን፣ እኛም $500 ቢሊዮን ላይ ጫና እናሳድራለን፣ ታሪፍ እንጭናለን የሚሉት እሳቸው። ትሩዶ እንደዛ አልነበረም፣ በተመረጡ እቃዎች ላይ ብቻ። እንዲያውም $100 ቢሊዮን ብቻ ነው የተመረጡት ከአሜሪካ የሚገቡት ተብሎ የተመረጡት ማለት ነው። እኒህ ሰውዬ ግን ማርክ ካርኔ ግን እንደዛ ሊሚቴሽን የላቸውም። በቃ $1 to $1 ነው። $1 ላይ ከተጫነብን እኛም ሌላ $1 ላይ እንጭናለን ነው የሚሉት። ባይዘዌይ አሁን ከኤፕሪል 2 በኋላ አሜሪካ ተመሳሳይ ብቀላ ልትገባ ነው፣ በዓለም ደረጃ ማለት ነው። የእያንዳንዱ አገር ወደ አሜሪካ ከአሜሪካ ወደዛ አገር የሚገባው ታሪፍ ተጠንቶ ተዘጋጅቶ ቁጭ ብሏል አሁን። ስለዚህ ከኤፕሪል 2 ጀምሮ ሁሉም ሀገራት አሜሪካ ላይ የጫኑት ታሪፍ ይጠብቃቸዋል ማለት ነው። የኢትዮጵያውን አላውቅም። ለምሳሌ ከአሜሪካ የሚመጣ ኮምፒውተር ኢትዮጵያ ኮምፒውተር የቅንጦት ዕቃ ነው ብላ 100% እጭናለሁ ካለች፣ ዘን ኤኒቲንግ ከኢትዮጵያ የሚመጣውን ደግሞ 100% እጭናለሁ ትላለች አሜሪካ ማለት ነው። መኪና ለምሳሌ አሁን ኢትዮጵያ ቲንክ 100% ይመስለኛል። ከአሜሪካ የሚመጣ የአሜሪካ ብራንድ ያላቸው ፎርድ ምናምን መኪኖችን ኢትዮጵያ 100% ነው የምጭነው ካለች፣ አሜሪካ ከኢትዮጵያ የሚመጣውን እንጀራ ሚጥሚጣ ሁሉ 100 ልጭንብን ነው ማለት ነው። እንግዲህ ዞሮ ዞሮ ካናዳ እንግዲህ እንደዚህ አይነት ሰው መርጣለች። 152,000 አባላት ያሉት ፓርቲ ሊበራል ፓርቲው ነው የመረጠው። እዚህ ጋር ሊበራል የሚባሉት በአሜሪካ እንደነ ኦባማ እና ባይደን ያሉበት አይነት ፓርቲ ማለት ነው። 86% ድምፅ ነው ያገኙት። አብዛኛው ሰው ወዶላቸዋል። ያው የተወደዱበት ትልቁ ነገር የፖለቲካ እውቀት ስላላቸው አይደለም፣ ፖለቲከኛ አይደሉም፣ ባንከር ናቸው፣ የፋይናንስ ሰው ናቸው። ግን ትራምፕ ላይ እና አሜሪካ ላይ ባላቸው አቋም ነው ብዙ ሰው የወደደላቸው። አይ ቲንክ ካናዳ ውስጥ ያለው ስሜት እንደዛ ይመስለኛል። ተደፈርን፣ አሜሪካ ወዳጃችን፣ ጎረቤታችን እንዴት እንደዚህ ደፈረችን። በጣም የሚያስቅ ነው። የትራምፕ ባለፈው ሳምንት ለትሩዶ ኢሜይል ነው ወይ ደብዳቤ ልኮለታል እና ጋቨርነር ትሩዶ እያለ ነው የሚልክለት። በጣም ዲስሪስፔክት ፕራይም ሚኒስትር እኛ ካኔዲያኖች ተሰምቶናል። ደግሞ 51ኛ ስቴት እኛ 11ኛ ፕሮቪንስ እናርጋችሁ እያልን ነው። የእኛ 10 ፕሮቪንሶች ነው ያሉት። ለምን ሆኪ ካሸነፍናችሁ በኋላ የዛን ጊዜ አይተናል። በቃ ከተሸነፋችሁ ወደኛ ተቀላቀሉ እያልን ነው። እና እውነት ነው ካናዳያኖች በጣም ተሰምቷቸዋል። ልክ ይሄ ፍቅረኛ ልቡ የተሰበረ ያክል አይነት ስሜት ነው ያዩበት። ለምን በጣም የተዛመቱ እኛ ሀገር አንዱ ዘር ከአንዱ ዘር ጋር በጣም ተጋብተዋል፣ ተዋልደዋል እንደምንለው አይነት ግንኙነት ነው ያላቸው። ከምታስበው በላይ እዚህ ያለው ሰው ልክ ሲያድጉ እንትን አሜሪካን ሄደው ዱል ሲቲዝን ይሆናሉ። እና ለዛ ነው ትንሽ ስሜታዊነት የተቀላቀለበት ነው። ቻይናን ካያሃት ተዘጋጅታ ነው የጠበቀችው። ታክስ እንትን ማን ነው ታሪፍ እሷም ስትጭን አሜሪካንን የሚያማት ቦታ ጠብቃ አግሪካልቸሩ ላይ እንደጫነች ይነገራል። እሱ ኢንፎርሜሽን ካለ ልትነግረን ትችላለህ። እና በጣም ወዝ ቬሪ ኢንትረስቲንግ እያሉ አሜሪካ አልጠበቀችውም ይሄንን ሶያ ቢንስ ላይ ይሁን ሰምቲንግ ሲሉ ነበር። ካናዳ ግን we are too emotional እያለቀስን ነው፣ አብረናችሁ ዘምተን አብረናችሁ ሞተን we are so emotional like የፍቅረኛ አይነት ለቅሶ ነው። ቻይና ግን I'm ready በምንም አይነት ጦርነት I'm ready ብላ በጣም በሚያስደስት ሁኔታ ነው። it's like a business። እኛ ግን it's like a family ጸብ ነው እናየዋለን። እንግዲህ እንደሱ ካልሹ ዜናውን ጨርሶ በቻይና እና ካናዳ ደግሞ ጸብ ይሆናል ማለት ነው።
ቻይና ደግሞ ካናዳ ላይ የ100% ታሪፍ እጭናለሁ ብላለች። ካናዳ ከቻይና የሚመጡ የኤሌክትሪክ መኪኖች ላይ 100% ጫና ነበር፣ 100% ታሪፍ ነበር የጫነችው እና በሌሎች ደግሞ ብረት እና አልሙኒየም ላይ 25% ጫና ነበር፣ ታሪፍ ነበር የጫነችባት። ቻይና አሁን የብቀላ እርምጃ ብላ ከካናዳ በሚመጡ እቃዎች ላይ ደግሞ ከማርች 20 ጀምሮ 100% ታሪፍ እጭናለሁ ብላለች። አሁን ይህ የሚያሳየው ምንድነው? የዓለም ኢኮኖሚ ዩዥዋሊ ትራምፕ ሲመጣ ሚዲያውን ያነቃንቀዋል። ጸጥ ያሉት ሚዲያዎች በሙሉ እንደገና ዜና በዜና ይሆናሉ። አጀንዳ በየሰዓቱ ነው የሚሰጣቸው። የዓለም ኢኮኖሚም ትንሽ ነቃ ነቃ ይላል። ግን አሁን ሁሉም በቃ የመዋጊያ መሳሪያውን ታሪፍ አደረገው ማለት ነው። ታሪፍ ደግሞ ዞሮ ዞሮ መንግስታቱን አይደለም የሚጎዳቸው፣ ተጠቃሚውን ህዝቡን ነው የሚጎዳው። ካምፓኒዎቹ በቃ ኢምፖርተሮቹ ናቸው በዋናነት። ኢምፖርተር ሲባል ግን ሮ ማቴሪያል ኢምፖርት የሚያደርጉትን ይጨምራል። ስለዚህ ሮ ማቴሪያሉን የሚገዙት ፋብሪካዎች በውድ ዋጋ ነው የሚገዙት። ስለዚህ መወዳደር ሊከብዳቸው ይችላል። እነሱ ሆል ኢኮኖሚ በቃ ምስቅልቅል ነው የሚያደርገው ነገሮችን በታሪፍ መነጽር ብቻ ማየት ሲጀምሩ እና በዚህ መንገድ የዓለም ኢኮኖሚ ትንሽ እየተናጋ ነው ያለው። እንግዲህ ዋና ዋናዎቹ የሳምንቱ ዜናዎች እነዚህ ናቸው። ሌላ ጥያቄ እዚህ ላይ ከሌለሽ ወደ አንድ ለመንገድ ወደ መጨረሻዎችን እንግዲህ አይ የለኝም። ብንጠቀልለው ይሄንንና እንዳልከው አንድ ለመንገድ እንደ መዝጊያችን በተለይ ጠቅለላ አድርገን እኛን እንደው በቀጥታ በተለይ የሚመለከቱ ነገሮች እንደ ኮሚኒቲ ማወቅ ያሉብን ነገሮች ስራ መባረርን ጨምሮ መግቢያችን ላይ እንደተናገር ነው ስጋት አለ። ከጥናቱ እንደሚያሳየው ከ3 ሰው አንዱ ሰርቬው ስጋት እንዳለው ባረራለው የሚል ያ ደግሞ ቤተሰብ አለ፣ ሞርጌጅ አለ፣ ብዙ ነገር አለ እና አንተ እንደ ፋይናንሻል እንደ አቢ ፋይናንሻል አድቫይዘር ጠቅለል አድርገህ ብዙ ነገሮችን ማንሳት እንችላለን ብዬ አስባለሁ። ወደ አንድ ለመንገድ ብንገባ ደስ ይለኛል። ጥሩ እንግዲህ ከዚህ ጀምሮ በየሳምንቱ በሚኖረን በዚች ነው በአንድ ለመንገድ ነው ዝግጅታችን የምንጨርሳት። ሰሞኑን ከሚያሳስቡን ወይም በአጠቃላይ ኢትዮጵያና ኤርትራውያንና ኢትዮጵያንን በካናዳም በአሜሪካም በአውሮፓም የሚኖሩ አፌክት የሚያደርጋቸው ጉዳዮች የሚመለከታቸው የቢዝነስ እና ፋይናንስ አጀንዳዎችን እያነሳን እንደው አጠር ያለች መረጃ እንሰጣለን። ቅድም እንዳነሳሽው እንዳስተዋወቅሽው በዛሬው አንድ ለመንገድ መዝጊያችን ከስራ የሚሰናበቱ ሰዎች የሚመለከት ምን ማድረግ ይችላሉ ፋይናንሻሊ በሚል ነው መረጃ የምንሰጠው። መረጃው እንደሚጠቅማቸው ተስፋ እናደርጋለን። ትልቁ ነገር ግን እንደዚህ አይነት መረጃ ኤጁኬሽናል ናቸው፣ አስተማሪዎች ናቸው። ኮንሰልቴሽን ቢሆን ኖሮ አንድ ሰው እኔ ቢሮ መጥቶ ይሄን አድቫይስ ቢጠይቀኝ ይሄን ምክር ላልሰጠው እችል ነበር። ማለት ምንድነው? ለጥንቃቄ ይሄ ምክር ለሁሉም ሰው የሚሆን ምክር አይደለም። አንዳንዶቹ ሊሆኑ ይችላሉ፣ አንዳንዶቹ ግን ጥንቃቄ ያስፈልጋቸዋል። ስለዚህ ሚዲያ ላይ ስንናገር እንደ አማራጭ ይሄን ብታደርጉ ጥሩ ነው፣ ይሄን ለማድረግ ግን እንደዚህ አይነት ጥንቃቄ ያስፈልጋል የሚል ዝርዝር ነገር ነው የምናቀርበው እና ሰዎች ዋናውን ወሬ ብቻ ይዘው አይ ኪዲ ኢትዮጵያ ላይ እኮ እንደዚህ ሰማሁ ይሄን አርጉ ተብሏል ብለው ጫፉን ብቻ ይዘው ባያወሩ ጥሩ ነው። ዲቴሉን ወይ ከነገሯቸው ዲቴሉን ይንገሯቸው። ካልሆነ ፋይናንስ ወደሚያውቁ ሰዎች ሄደው እንደዚህ እየተባለ ነው ይሄን ላርግ ወይ ብሎ መጠየቅ፣ ወይም እኔም እንደሱን ስራ ስለምሰራ እኔን ኮንታክት አድርገውኝ ይሄን ነገር እንደዚህ ባደረግስ ብለው ቢጠይቁኝ ፐርሰን ከእያንዳንዱ ግለሰብ የተለያየ ካራክተር ስላለው ነው ይሄ ነገር ላንተ አይሆንም፣ ይሄ ነገር ላንቺ አይሆንም፣ ይሄ ነገር ላንቺ በጣም ጥሩ ነው ብዬ አድቫይስ መስጠት እችላለሁ። ዋናው ምንድነው? አንድ ሰው ከስራ የመሰናበት ነገር ባለበት ሰዓት አሁን አሜሪካው ሙሉ ወሬው እሱ ነው። ካናዳም እሱ ወሬ አለ። አማዞን 2000 ሰራተኛ አሰናብቷል፣ ይቀጥላል። በዚህ በታሪፉ ምክንያት መቀጠሉ አይቀርም። ከስራ ከመሰናበታችን በፊት ምንድነው ማድረግ የምንችለው ፋይናንስን በሚመለከት? ሁለተኛ ልክ ከስራ እንደተሰናበትን ደብዳቤ በሚሰጠን ሰዓት ወይም ኢሜል በሚመጣልን ሰዓት መደናገጥ ምንም መፍትሄ አይሆንም። ምንድነው ማድረግ የምንችለው? ትልቁ ነገር ፋይናንስ ነው። መቼም ስራው በራሱ የሚሰጠን ደስታ ሊኖር ይችላል፣ ግን ስራ የምንሰራው በዋናነት ገንዘብ ለማግኘት ነው። ስለዚህ ገንዘቡን ሉዝ የምናደርግ ከሆነ ፋይናንስ ነው ጉዳዩ ማለት ነው። ከስራ እንደተሰናበትን ወዲያውኑ ምንድነው ማድረግ ያለብን? በመጨረሻ ደግሞ ከስራ ከተሰናበትን በኋላ በሚቀጥሉት ሳምንታት፣ ወራት ምን ማድረግ እንችላለን ፋይናንስን በሚመለከት ብለን በሰፊው ማየት እንችላለን። ቲክቶክ ላይ ወደ 1 ወር ወስዶብኛል ይሄን ለማስተማር። ስለዚህ ይሄን ሁሉ በአንዴ ማቅረብ አልችልም፣ ግን አንድ ለመንገድ ስለሆነች አንድ ሰው ከስራ ሊሰናበት እችላለሁ ብሎ ከፈራ ወይም ወሬዎች መስሪያ ቤት አካባቢ የሚወራ ከሆነ ለምሳሌ የፌደራል መንግስት ሰራተኛ ሊሆን ይችላል፣ የስቴት ሰራተኛ ሊሆን ይችላል፣ ካምፓኒዎችም ሊሆኑ ይችላሉ። ከፌደራል መንግስት ጋር በኮንትራት የሚሰሩ ካምፓኒዎች አሉ። ብዙዎቹ እየተዘጉ ነው አሁን እነሱ ራሳቸው።
ሶ ምንድነው ማድረግ የሚችሉት? ገና ወሬው እየተወራ ያለ ቢያንስ ሁለት ነገር ለመጠቆም እሞክራለሁ። የመጀመሪያው ካሁኑ ኢመርጀንሲ ፈንድ ገንዘብ ማስቀመጥ። ኢመርጀንሲ ፈንድ ገንዘብ ማለት ምንድነው? ለክፉ ጊዜ ብለው ትንሽ ገንዘብ መቆጠብ አለባቸው። በሌላው ጊዜ ሲያደርጉት እንደነበረው ኢትዮጵያ በአመት ሁለት የሽርሽር የሚሄዱ ከሆነ እችን ዓመት ማቆም አለባቸው። እዛ ስፔንድ የሚያደርጉትን ገንዘብ ይቆጥባሉ። እቺ ገንዘብ የሚቆጥቧት ምን ያህል ገንዘብ ነው መሆን ያለባት? በተቻለ መጠን ቢያንስ የ3 ወር ደሞዛቸውን መቆጠብ አለባቸው። ደሞዝ ሲባል ግሮስ እና ዲስፖዘብል ኢንካም የሚባላል። ግሮስ ማለት አጠቃላይ ደሞዙ ነው። ግን አጠቃላይ ደሞዛችን ኪሳችን ውስጥ አይገባም። ታክስ ምናምን ተቀናንሶ ነው። ስለዚህ ታክስ ተቀንሶ የተጣራ ገንዘብ ደሞዝ ምን ያህል ነው ወደ አካውንት የሚገባው? 3000 ከሆነ ዶላር ከሆነ ዘን 3000 ዋናው ታርጌት የምናደርጋት ዋናው ግሮሳችን 7000 ምንም ሊሆን ይችላል። ሁሉም ወደኛ አይገባም። ስለዚህ ለህይወታችን የምንጠቀምባት 3000 ስለሆነ 3 ጊዜ 3 9000 ማለት ነው። ቢያንስ 9000 ዶላር አካውንት ላይ መኖር አለበት። እያንዳንዱ ሰው ራሱን መጠየቅ ያለበት ይሄ ነው። በእርግጥ ይሄ በጣም አስቸጋሪ ነው። ምክንያቱም ከውጭ የሚሰማን ሰው ኢትዮጵያ ለምሳሌ ያሉ ሰዎች ያንቺን ስለሚከታተሉ እንዴ እዛ ያሉት ዘመዶቻችን 9000 የላቸውም እንዴ ሊሉ ይችላሉ። የለንም እውነቱን ለመናገር ንገርልን እንደሱ። አዎ እኛ ብቻ አይደለንም እኮ አሜሪካ ውስጥ 35% የሚሆኑ አሜሪካውያን ከ25000 ዶላር በታች ነው ያላቸው። ከነዛ ውስጥ 20% የሚሆኑ አሜሪካውያን ከ1000 ዶላር በታች ነው አካውንታቸው ላይ ያለው። ስለዚህ ብዙዎቻችን ኢትዮጵያኖች እዚህ ውስጥ ነው ያለነው፣ ገንዘቡ የለንም። ስለዚህ ያለን አማራጭ ምንድነው? ከስራ በምንሰናበትበት ጊዜ ቢያንስ የሚቀጥሉትን 2-3 ወራት የቤት ኪራይ እየከፈለን መቀጠል አለብን። ሞርጌጅ እየከፈለን መቀጠል አለብን። የሰው ፊት ማየት የለብንም። ኢትዮጵያ የምንልካትን 100፣ 200፣ 500 ዶላር በየወሩ ለቤተሰቦቻችን ማቋረጥ የለብንም። ስለዚህ ለዛች የምትሆን ተመልሰን ክሬዲት ካርድ ውስጥ ደግሞ እንዳንዘፈቅ ትንሽ ገንዘብ መቆጠብ አለብን። እሷ ኢመርጀንሲ ፈንድ ትባላለች። ስለዚህ ካሁኑ ምንም ችግር እኔ ጋር አይመጣም ብለን የምናስብበት ሁኔታ አይደለም። በየትኛው መንገድ የትራምፕ ውሳኔዎች የእኛን ካምፓኒ አፌክት እንደሚያደርጉ አናውቅም። በየትኛው ዙሪያ ታሪፉ ሊሆን ይችላል አፌክት የሚያደርገው። በታሪፉ በኩል አፌክትድ ሆኖ ካምፓኒያችን ሰራተኛ እየቀነሰብን ሊሆን ይችላል፣ ወይ ሊቀንስ እያሰበ ሊሆን ይችላል። እኛ አናውቅም። በቀጥታ እንደ ፌዴራል መንግስት ሰራተኛ ደግሞ ደብዳቤ መጥቶላቸዋል። አይ ቲንክ ኦልሞስት ወር ሆኗቸዋል። ሪዛይን አድርጉ ተብሎት ወደ 2 ሚሊዮን የፌዴራል መንግስት ሰራተኞች ደብዳቤ መጥቶላቸዋል። ኦብቪየስ ማለት ነው። የሆነ ጊዜ ከስራ እንደሚያሰናብቷቸው ይታወቃል። ዲፓርትመንት ኦፍ ኤጁኬሽን የአሜሪካ ለስራ አስኪያጇ ለአዲስ ለመረጣት ሴክሬታሪዋ፣ በዚህ ሀገር ያው ሚኒስትር አይባልም ሴክሬታሪ የሚባለው የትምህርት ሴክሬታሪዋ ትራምፕ እየቀለደን የነገራት ቶሎ ብለሽ ከስልጣን ልቀቂ አላት። ከስራ ልቀቂ፣ ከስልጣን አይደለም ከስራ ልቀቂ። ከስራ ልቀቂ ያላት ምንድን ነው? ዲፓርትመንት ኦፍ ኤጁኬሽንን አፍርሽውና ስልጣን የሰጠውሽ እንድታፈርሽው ነው። አፍርሰሽው ራስሽ ውጪ ነው ያላት። ዝም ብለሽ አይደለም የምትወጪው። በቃ እዛ ያስቀመጥኩሽ እንድታፈርሽው ነው። ወደ 4000 ሰራተኞች አሉት ዲፓርትመንት ኦፍ ኤጁኬሽን። እዛ ውስጥ አይቲ ምናምን ውስጥ ያሉ አበሾች አሉ፣ ኢትዮጵያውያን፣ ኤርትራውያን አሉ። ስለዚህ ልታፈርሰው ነው ሀሳብ እንትን የተሰጣት ስልጣን የተሰጣት እና ፊት ለፊት ነው የነገራት። በቃ ሪዛይን አድርጊ አይደለም ያለት፣ አፍርሰሽው ውጪ ከስራ እና የመጀመሪያዋ ራሷ ሙሉ መስሪያ ቤቱን አፍርሳ ራሷ ከስራ የምትባረር ሰው ልትሆን ነው ማለት ነው ራሷ። እና በደስታ ነው እሷ የገባችበት። እሷም ድሮ ጀምሮ በቃ መፍረስ አለበት ዲፓርትመንት ኦፍ ኤጁኬሽን የምትል ናት እሷ። አዎ እንደዛ ነበረች። እሱም እኮ ያውቃል ምን አይነት ሰው እንደሚያስቀምጥ ያውቃል። እና ኤኒዌይ የትኛው መስሪያ ቤት በየትኛው በኩል ወደኛ ህይወት እንደሚመጣ ስለማናቅ ለሁሉም መጠንቀቅ አለብን። ለመጠንቀቅ ያው የገንዘብ ጥንቃቄ ስለሆነ ቤተሰብ ያለው የሚሆን ግለሰብ የሚሆን ብቻውን የሚኖር ሰው ወይ ብቻውን የምትኖር ሰው ቢያንስ የ3 ወር ደሞዛችንን ማስቀመጥ መቻል አለብን፣ መቆጠብ መቻል አለብን። አሁን ወጫችን የምንቀንስበት ጊዜ ነው መሆን ያለበት። ልጆቻችንም ያስለመድናቸው ወጪዎች ካሉ ቆይ ትንሽ ታገሱን ብለን መምከር መቻል አለብን። የኛ መንገድም ትንሽ አስቸጋሪ ስለሆነ ከተቻለ የ6 ወር ካልተቻለ የ3 ወር ደሞዛችን ማስቀመጥ አለብን። እንደ ጎል ማስቀመጥ ያለብን ይሄን ነው። ሁለተኛው ትንሽ ጥንቃቄ ይፈልጋል። ጥንቃቄ የሚፈልገው ለምንድን ነው? ለሁሉም ሰው የሚሆን ምክር አይደለም። አንዳንድ ሰዎች ሊጠቀሙበትም ላይጠቀሙበት ይችላሉ። አንዳንድ ሰዎች ሊጠቀሙበት ቢችሉም እንኳን ለነሱ ግን ላያስፈልጋቸው ሁሉ ይችላል፣ ወይም ኔጌቲቭ ነገር ውጤት ሊያመጣ ይችላል። እንደዚህ አይነት ወሬዎችን የሰሙ ሰዎች ጫፉን ብቻ ይዘው ለሌላ ሰው እንዳይመክሩ ፈርቼ ነው። ይሄ ምንድን ነው? የጥሮታ አካውንት ያላችሁ ሰዎች ካላችሁ፣ ለምሳሌ የእናንተ መስሪያ ቤት ከፌዴራል መንግስት ግራንት እያገኘ የሚሰራ ከሆነ ወይም ለፌዴራል መንግስት የሆነ ነገር ሳፕላይ እያደረገ እቃዎችን እያቀረበ የሚቀጥል ከሆነ እስከዛሬ ሰራ ከሆነ ነገር ግን ፌዴራል መንግስት ከዚህ ካምፓኒ ጋር ያለውን ግንኙነት የሚያቋርጥ ከሆነ ለምሳሌ ለዲፓርትመንት ኦፍ ኤጁኬሽን
የሆነ ነገር ሲያቀርቡ የነበሩ ሰዎች ከ2 ወርና 3 ወር በኋላ አይኖሩም ማለት ነው። እነዛ ካምፓኒዎች እነዛ ካምፓኒዎች ያላቸው ሰዎች እኔ ምን አገባኝ የፌዴራል መንግስት ሰራተኛ ነኝ ብለን የምንቀመጥ ከሆነ አልገባንም ጨዋታው ማለት ነው። ልክ ትምህርት ቤት ዲፓርትመንት ኦፍ ኤጁኬሽኑ ሲዘጋ ከሁሉም ፓርትነሮቹ ወይም ኮንትራክት ከፈረማቸው ሰዎች ላይ ደብዳቤ ይልክላቸዋል። ዲፓርትመንቱ ፈርሷል፣ ከዚህ በኋላ ምንም ነገር ኦርደር አላዛችሁም፣ ትእዛዝ አልሰጥም ነው የሚላቸው። እዛ ላይ ተቀጥረው ያሉ ኢትዮጵያውያን ኤርትራውያን ካሉ ምንድነው ማድረግ የሚችሉት? ፌዴራል መንግስት የሚሰሩ ሰዎች ፔንሽን ፈንድ ይኖራቸዋል። የግል ካምፓኒ የሚሰሩት ከሆነ ፎርዋንኬ ይኖራቸዋል። ነን ፕሮፊቶች አሉ። ነን ፕሮፊቶች ሆነው በአመት ውስጥ ወደ $3 ትሪሊዮን የአሜሪካ መንግስት ለትላልቅ ቢዝነሶች ገንዘብ ይሰጣቸዋል እንዲንቀሳቀሱ ኢንክሉዲንግ ነን ፕሮፊትስ። ብዙ ነን ፕሮፊቶች አሁን እየተዘጉ ነው። ካቶሊክ ቻሪቲ፣ ሉተራን ቻሪቲ ከሬፊውጂ ጋር የሚሰሩት እየተዘጉ ነው። በቃ ከማርች የመጨረሻው ወራቸው ነው። ከኤፕሪል ጀምሮ ምንም ገንዘብ አታገኙም ተብለዋል። ስለዚህ አይቀርም ማለት ነው እንደሚዘጉ። ስለዚህ መዘጋጀት ካለባቸው አንዱ እንዳልኩት ኢመርጀንሲ ፈንድ ማስቀመጥ፣ መጠባበቂያ። ክሬዲት ካርድ ትረስት እንዳያደርጉ ነው የምፈራው እኔ። ክሬዲት ካርድ ተማምነው አንዳንድ ሰዎች እንደዛ ስለሚመክሩ ነው ቶሎ ብላችሁ ክሬዲት ካርድ አውጡ ይሏቸዋል። እዳ ነው እኮ ክሬዲት ካርድ። ያውም አሁን ያለው ክሬዲት ካርድ 20% ወለዱ፣ ከዛ በታችም አያገኙ። ያችን 20% ወለድ ክሬዲት ካርድ አግኝተው በ6 ወር እና በ5 ወር አካባቢ ሌላ ስራ ፈልገው እስኪያገኙ ድረስ በዛችን እንጠቀማለን ብለው ካሰቡ በዚህ 6 ወር ውስጥ ያወጧትን ወጪ በ5 ዓመት በ10 ዓመት ከፍሎ አይጨርሷትም ከነወለዱ። መከራቸውን ነው የሚያዩት። እሱ ላይ ዲፐንደንት ከሚሆኑ በአንድ በኩል ትንሽ ትንሽ ገንዘብ ከደሞዛቸው ቀንሰው ማስቀመጥ ወደ ክሬዲት ካርድ እንዳይሉ። ሁለተኛ ደግሞ እች ጥንቃቄ የምትፈልገው መልእክት ምንድነው? ከጥሮታ ገንዘባቸው ላይ በብድር እንዲያወጡ ነው መመክራቸው። ለምን ዊዝድሮ ባያረጉ ጥሩ ነው። ምክንያቱም ከመስሪያ ቤቱ ላይ ይሰናበቱ ስለሚችሉ ዊዝድሮ ካረጉ ያው 10% ፔናልቲ ይጠብቃቸዋል። እድሜያቸው 59 ዓመት በታች ከሆነ በአሜሪካ ነው፣ የካናዳውን አላውቅም። ያችን ፔናልቲ አቮይድ ለማድረግ ፕላስ በዚህ ዓመት ውስጥ እንደ ደሞዝ ይቆጠርባቸውና ሁለቴ ነው ፔናላይዝ የሚያደርጓቸው። የደሞዝ ግብር የሚከፍላሉ፣ 10% ፔናልቲ የሚከፍሉበታል። ስለዚህ ዊዝድሮ እንዲያደርጉ አልመክርም። በብድር መልክ አውጡ ነው ያልኳቸው። በብድር መልክ ካወጡ ገንዘብ ለምሳሌ $50,000 ቢያወጡ ያቺ $50,000 እዛ መስሪያ ቤት ስራቸውን ከቀጠሉ ከደሞዛቸው እየተቀነሰች ነው የሚከፍሏት መልሰው። ምንም የሚሆኑት ነገር የለም። ከመስሪያ ቤቱ ከወጡ ግን ቢያንስ እጃቸው ላይ ወይም ሀሳባቸው የሆነ ቢዝነስ መጀመር የሚችሉ ነገር ከመሰላቸው ያችን ገንዘብ ቢዝነሳቸው ላይ ኢንቨስት ማድረግ ይችላሉ። የሆነ ነገር መስራት ይችላሉ። በተለይ ይሄ በጣም ነው የሚያሳስበኝ። አንዳንድ የስራ አይነቶች አሉ በቀጥታ ወደ ቢዝነስ ካምፓኒ ስራ ለማግኘት የማያስችላቸው። ቲክቶክ ላይ ሳስተምር ብዙ ጊዜ ምሳሌ የምሰጠው ፓተንት ራይት ላይ ሲሰሩ የነበሩ ሰዎች አሁን እዚህ ዋናው አይ ቲንክ ሄድ ኦፊሱ እዚህ ቨርጂኒያ አሌክዛንድሪያ ውስጥ ነው ፓተንት ኦፊስ። ኢትዮጵያኖች አሉ እዛ ውስጥ የሚሰሩ። የፓተንት ኦፊስ አንድ ሰው ጥያቄ ሲያቀርብ ኢቫሉዌት አድርገው አፕሮቭ የሚያደርጉ በየስቴቱም የፓተንት ኦፊስ የስቴት የፌዴራል መንግስትም ቢሆን በየስቴቱም ስላለው እዛ የሚሰሩ ኢትዮጵያኖች አሉ። አሁን እነሱ ከስራ ቢሰናበቱ ፓተንት ራይት ቬሪፋይ ሲያደርጉ የነበሩ ሰዎች የትኛው ቢዝነስ ካምፓኒ ሊቀጠሩበት ይችላሉ? በዛ እውቀታቸው ብዙ ካምፓኒ ምን ይሰራለታል? የፓተንት ባለሙያ መቅጠር። ትናንሽ ካምፓኒዎች ምንም አይሰራላቸው። ቶሎ ብለን ተሯሩጠን ስራ ለማግኘት የሚመች እውቀት ከሌለን ወይም ልምድ ከሌለን ቢያንስ የራሳችን ቢዝነስ ለመጀመር ማሰብ መቻል አለብን። ሰርቫይቭ ማድረግ አለብን። 2023 ላይ አንድ ሰው ከስራ ተሰናብቶ ሌላ ስራ ለማግኘት በአማካኝ 8.2 ሳምንታት ይወስድበታል። which is 3 ወር ማለት ነው። ያ ማለት ግን 2023 አገሩ ሰላም ነበር፣ የተረጋጋ በነበረበት ጊዜ ነው። ኢንፍሌሽን የአንኤምፕሎይመንት ሬቱ 3% 4% አካባቢ የነበረበት ጊዜ ነው፣ የተረጋጋ ነበር። አሁን አገሩ በሙሉ ስራ በተሰናበቱ ሰዎች ተሞልቷል። ስለዚህ ፉክክሩ በጣም ሰፊ ነው። 100 ምናምን ሺህ ሲያገኙ የነበሩ ሰዎች አሁን በአመት 50,000 40,000 ብር ደሞዝ ለመቀበል ፈቃደኛ ናቸው ማለት ነው። ስለዚህ ፉክክሩ በጣም እየሰፋ ስለሚመጣ በአጭር ጊዜ ውስጥ ስራ ማግኘት አይቻልም። ጥሩ ምሳሌ የሚሆነው 2011 ነው። በኦባማ ጊዜ በነበረው ፋይናንሻል ክራይሲስ ላይ 2011 አካባቢ በተለይ ከባድ ችግር በነበረበት ሰዓት አንድ ሰው ከስራ ተሰናብቶ ሌላ ስራ ለማግኘት በአማካኝ 52.6 ምናምን ሳምንት ነበር የሚወስድበት፣ አንድ አመት ማለት ነው። አሁንም ተመሳሳይ ሲቹዌሽን ውስጥ ነው የምንገባው። ለአንድ አመት ስራ ላላገኝ ይችላሉ ብለን አስዩ ማድረግ አለብን። እንዴት ነው የምንኖረው? ደግሞ ቤት ኪራይ እንዴት ነው የሚከፈለው? ሞርጌጅ እንዴት ነው የሚከፈለው? የልጆች ምግብ እንዴት ነው የሚገዛው? በዚህ በኩል እዚህ ጋር ጥያቄ የፈጠረብኝ ይቅርታና መቼም እንደ ካናዳዊ ልጠይቅ ብዬ ነው እዚህ ስላለው የኢምፕሎይ ኢንሹራንስ የለም
ኤአይ እንለዋለን እኛ እዚህ ለአንድ ዓመት ከስራ ሰው ሲባረር አንድ ዓመት ሙሉ አትሊስት 70% ደሞዙ ይከፈለዋል እዚህ ካናዳ ውስጥ። እናንተ ጋርስ የለም? የስድስት ወር እስከ 6 ወር ይሰጡሻል። ስቴቶች ናቸው የሚሰጡሽ። በኮቪዱ ጊዜ ፌዴራል መንግስትም በየሳምንቱ 600 ምናምን ብር ይሰጣቸው ነበር። በጣም ደስተኞች ነበሩ። አሁን ፌዴራል መንግስት በፍጹም እዛ ውስጥ አይገባም። ስቴቶች ይሰጣሉ። አንኢምፕሎይመንት ኢንሹራንስ አላቸው። የኔ ዌብሳይት አለች ማራኪ ሶሉሽን ዳትኔት። እዛ ላይ ቢገቡ በየስቴቱ የት አፕላይ እንደሚያደርጉ ሊንኩን አስቀምጠንላቸዋል። ግን ምንድነው በሳምንት 300 ብር ምናምን ነው የሚሰጧቸው። ከዛ በላይ አይሰጧቸው። በወር ውስጥ ወደ 1200 አካባቢ የሚደርስሽ ማለት ነው። ብዙም አይደለችም። በዛ ላይ 6 ወር ናት ማክሲማም ብዙዎቹ የሚሰጡት። እንግዲህ ከስቴት ስቴት ይለያያል። እሱ ብቻ ሳይሆን ኤቭሪ ዊክ ደግሞ ስራ አፕላይ ያረግሽ ያ አፕላይ ያረግሽው ስራ እንዳልተፈቀደልሽ ሪፖርት ማድረግ አለብሽ። ሀስል አለው። ዝም ብሎ ቁጭ ብሎ መቀለብ አይቻልም። በአሜሪካ ኮንቴክስት ገንዘብ ዝም ብሎ አይጠየቅም። የታል አፕላይ ያረግሽው፣ የታል ዲክላይን ያደርጉብሽ። በዛ ላይ እዚህም ተመሳሳይ ነው። ማሳየት አለብህ ወይ ደግሞ መማር አለብህ። እየተማርክ መሆኑን ማሳየት መቻል አለብህ። ዌብሳይቱን ግን አንተ ያልከውን ከታች እናስቀምጥላችኋለን። ተመልካቾች ገብታችሁ ማየት ትችላላችሁ። ማራኪ ሶሉሽንስ ዳትኔት ይላል። እዛ ላይ አንኢምፕሎይመንት ኢንሹራንስ አፕላይ ማድረግ የምትችሉ ከስራ የተሰናበታችሁ ሰዎች ብትጠቀሙበት ጥሩ ነው ብዬ አምናለሁ። ትልቁ ነገር ግን ጨዋታው መብታቸውን ሲያውቁ ግዴታቸውን ማወቅ አለባቸው ሰዎቹ። አንዱ ነገር ምንድነው አንኢምፕሎይመንት ኢንሹራንስ ለመጠየቅ ከስራ መባረር ነው ያለባቸው። ሪዛይን ካረጉ እሱ መጠየቃቸው። ትራምፕ የተጫወተው ጨዋታ ምንድነው? ኢሜል ተላከላቸው ለ2 ሚሊዮን ሰራተኞች። ዴድላይን ተሰጣቸው። ፌብሩዋሪ 6 ሪዛይን አርጉ። ሪዛይን ካረጋችሁ እስከ ሴፕቴምበር ድረስ ደሞዝ ይከፍላቸዋል አላቸው። አሁን እነዚህ ሰዎች ሁለት ችግር ይጠብቃቸዋል ሪዛይን ካረጉ። አንደኛ አፒል ማድረጋችሁ። ራስሽ ሪዛይን ካረግሽ በኋላ ምን አፒል ታደርጊያለሽ? ሁለተኛ አንኢምፕሎይመንት ኢንሹራንስ መጠየቃችሁ። ሪዛይን ካረግሽ ከተሰናበትሽ ያለ ፍላጎቴ አባረሩኝ ነው ማለት ያለብሽ። ስለዚህ እችን ኮንዲሽንን ቢያውቁ ጥሩ ነው። ዝም ብሎ አንኢምፕሎይመንት ኢንሹራንስ አለ ብሎ ተስፋ እንዳያደርጉ። በዚህ በኩል ሪዛይን አድርገው ራሳቸው፣ በዚህ በኩል ደግሞ መጥተው አንኢምፕሎይመንት መጠየቅ ስለማይችሉ ዞሮ ዞሮ ምንድነው መቀጠር አስቸጋሪ እየሆነ ሊሄድ ይችላል። ስራ ማግኘት አስቸጋሪ እየሆነ ሊሄድ ስለሚችል ሰዎች ከቤት ውስጥ የምትሰራ ቢዝነስ ወይም ሌላ በራሳቸው የሚንቀሳቀሱባት ነገር መፈለግ አለባቸው። አሁን እቺ የአንድ ሳምንት የአንድ ወር እኮ ወከባ አይደለችም። ገና 4 ዓመት የሚጠብቀን ፈተና ውስጥ ነው የገባ ነው። አቅጣጫውን መገመት ይከብዳል። ምክንያቱም አሜሪካ ብቻዋን የምትሰራው ነገር አይደለም። ይኸው ካናዳም ታሪፍ እጭናለሁ እያለች ነው። ሜክሲኮም ታሪፍ እጭናለሁ፣ ትናንትና መሰለኝ ኮሎምቢያም እጭናለሁ ብላለች፣ ቻይናም እጭናለሁ ብላለች። አሜሪካ ያው ትራምፕ ልህኛ ስለሆነ እንዲያውም የካናዳውን ታሪፍ 50% አድርገዋለሁ ይላል። ባለፈው እንደዛ ማለት ጀምሮ ነበር። ካናዳስ ዝም ብላ ታያለች ወይ? አዲሱ ጠቅላይ ሚኒስትራችሁ ዶላር ቱ ዶላር ነው ያለው። እኛም 50% እናደርገዋለን ይላል ማለት ነው። ስለዚህ ተያይዞ እነሱ ይሄ ዝሆኖቹ በተጋጩት እኛ ከስር ያለነው ነው የምንጎዳውና ከስራ ሊሰናበቱ ያሰቡ ሰዎች በተቻለ መጠን ትንሽ ገንዘብ ቢቆጥቡ፣ ሁለተኛ ደግሞ የጥሮታ ገንዘብ ያላቸው ሰዎች በብድር መልክ ቢያወጡት ገንዘቡን ስራቸውን ከቀጠሉ በዛው እየከፈሉ ይቆያሉ። ካልቀጠሉ ግን ያችን ገንዘብ በደህናው ጊዜ ያወጧትን ገንዘብ አሁን ቢዝነስ ይጠቀሙባታል፣ ቢዝነስ ይከፍቱባታል። ቢፈልጉ ጓደኛሞች ሰብሰብ ብለው 4፣ 5፣ 10 ሆነው ጥሩ ካምፓኒ መክፈት ይችላሉ። አትሊስት ሰርቫይቭ ማድረግ ይችላሉ ማለት ነው። ግን ትልቁ ነገር ይሄ በብድር መልክ ሲያወጡ መጠንቀቅ ያለባቸው ነገር ምንድን ነው? ብድሩን ብድር ከሆነ ይከፍሉታል፣ ችግር የለም። ከስራ በሚሰናበቱበት ጊዜ ግን እንደ ዊዝድሮዋል ይቆጠርና ፔናልቲ አለ። እሱን ማወቅ አለባቸው። ግን አሁን 2025 ላይ ነው። ዛሬ በብድር መልክ ቢያወጡት ገንዘቡን በሚቀጥለው ወር ከስራ ቢሰናበቱ ደብዳቤ ወዲያው ይመጣላቸዋል። ይሄን ያህል ብር ስለወሰዳችሁ ክፈሉ ይባላሉ። 59 ዓመት ካልሞላቸው። ከዛ በላይ ከሆኑ ፔናልቲ የለውም፣ ችግር የለም። ክፈሉ ሲባሉ መክፈል ካልቻሉ፣ ምክንያቱም ገንዘቡን ወስደውታል፣ የፈለጉት ቢዝነስ ሊከፍቱበት ነው። መክፈል ካልቻሉ ምን ይሆናል? 2026 ላይ ነው የሚከፍሉት። የ2025ን ታክስ በሚያሰሩበት ጊዜ 2026 ላይ 2025 ያወጣችኋት ገንዘብ ስላለች 10% ፔናልቲ እና እንደ ደሞዝ ግብር ሲጨምሩ 2026 ማርች ኤፕሪል ላይ ነው የሚከፍሏት። ጊዜ አላቸው ማለት ነው፣ ፋት አላቸው። በዚች ጊዜ ውስጥ አንደኛ የሰው ፊት አያዩ፣ ልጆች አሏቸው፣ ሞርጌጅ አለባቸው፣ ቤታቸው አይሸጥባቸውም፣ ህይወት ትቀጥላለች። ቢዝነሳቸው ደግሞ ሰርቫይቭ አድርጋ ለራሳቸው ጥሩ ደሞዝ እየከፈሉ መኖር ከቀጠሉ አትሊስት
ያን ፔናልቲ ለመክፈል ላይቸገሩ ይችላሉ። ግን እቺ መልእክቴ ቅድም እንዳልኳት ጥንቃቄ ታስፈልጋለች። ጫፉን ብቻ ይዞ ያንቺን ፕሮግራም ሰምቶ የሚያወሩ ሰዎች ሌሎችን ሰዎችም እንዳይጎዷቸው ከነገሯቸው ሙሉ በሙሉ ይንገሯቸው። ያልኩትን ነገር መልእክት ከነጥንቃቄው ያስተላልፉላቸው። ካልሆነ ግን ዝም ብለው የኪዲን ፕሮግራም ገብታችሁ ተመልከቱ ቢሏቸው ጥሩ ነው ብዬ ነው የማምነው። ትልቁ ነገር መጠንቀቅ ያለብን አሁን ፋይናንሻል ክራይሲስ ውስጥ እየገባ ነው። እውነቱን ለመናገር በዚህ ሰዓት እውቀት ያለው ሰው ያስፈልገናል ብዬ አምናለሁ። ይሄ እኔ ስራ ውስጥ ስላለሁበት እኔ ጋር ኑ ለማለት ፈልጌ አይደለም። ግን እኛ ሀገር የተለመደው ነገር ምንድን ነው? አንድ ሰው ታመምኩ ሲል ዳማከሴ ይወሰድበት፣ ነጭ ሽንኩርት አርግበት፣ ሎሚ አናተ ላይ አርግበት ምናምን ይባላል። ፋይናንስ እንደሱ አይደለም። ሰውን ገደል ማስገባት የለብንም። የማይሆን ምክር መክረን ሰውን ገደል ውስጥ ማስገባት ስለሌለብን በዚህ ጉዳይ ላይ ስናወራም ስንመካከርም ባለሙያ ያልሆነ ሰው ከሆነ እባካችሁ ደፍራችሁ ባትመክሩ። ያኛው ሰው እውነት መስሎት የማይሆን ነገር ውስጥ ሊጎዳ ይችላል። እውነት ለመናገር ለማስታወስ ያክል አንተ ከዚህ ቀደም በመጣህና ባስተማርከን ሰዓት የምር ሰምተው ክሬዲት ካርዳቸውን የከፈሉ አሉ። በአሁን ሰዓት የበለጠ እንደሚያመሰግኑ ምንም ጥርጥር የለኝም። ለምን ክሬዲት ካርድ የምትከፍለው ኖሮክ ከስራ መባረርና ምንም ዕዳ ሳይኖርብህ ከስራ መባረር በጣም የተለያዩ ትልልቅ ነገር ናቸው። ሁለተኛ ደግሞ ደጋግመህ ስትመክር የነበረው ስለ ሴቪንግ ከማስተማር በፊት መጀመሪያ የካሽ ፍሎዋችሁን መንገድ ተጨማሪ ስራ ስሩ። አሜሪካ የሚሰራባት ሀገር ናት። ባልከው መሰረት 3 ስራ ድረስ ተቀጥሬያለሁ ያሉኝ ሰዎች ነበሩ በወቅቱ። ዛሬ ላይ ምን ያህል እንደተጠቀማቸው እርግጠኛ ነኝ። ያልሰሙክ ደግሞ በጣም እንደሚቆጩ ነው የማስበው። ኢቭን የዛ ሰዓት የደሞዛችሁን የምታገኙትን 3 ወር ብትችሉት የዓመት አስቀምጡ ብለህ በተደጋጋሚ መክረሃል። ያ ነው እንግዲህ ለሬኒ ዴይ የሚሉት እነሱ። ሀገራችንም ዝናባማ ወቅት በመጣ ሰዓት ይጠቅመናል ብለን የምንለው ለዛ በጣም ቶትፉል ነው። ላመሰግንህ እፈልጋለሁ። እንዲህ አይነት ነገሮችን ትኩረት ስለማንሰጥ ነው እንጂ እጅግ በጣም ጠቃሚ ነው። የሰሙት ተጠቅመዋል። መለስ ልበልና ደግሞ አሁንም ያው ደግመ እንደምትመክር እንዲህ አይነት ነገር ጥርጥር የለኝም ስትልም ነበር ቅድምም። ከመሰነባበታችን በፊት ግን ስታክ ማርኬት እኔም ወዳጆች አሉኝ ካናዳ ውስጥ ኢንቨስት አድርገው የነበሩ ወዲያው ትራምፕ መጥቶ ሲፎክር ከሸጡና ወጡና አሜሪካ ላይ ገዙ ማለት ነው። የነገሩኝ ወዳጆችም አሉና አንዳንድ ጊዜ እንዳልከው ቅድም ያነሳቸው ምሳሌዎች ነበሩ። ፓኒክ የመሆን ነገር አለ፣ ኢሞሽን አለ። ለምሳሌ ከቴስላ ባለቤት ጋራ ትንሽ መቀያየም በሚወስዳቸው ውሳኔ የጠሉት እንዳልከው ድንጋይ የሚወረውሩ የሰው መኪና የሚያበላሹ አበሻ ወዳጆች የአሜሪካን ነዋሪ የሆኑ ተስላ ያላቸው እንዴ እኔ ቁጭ አድርጌው ሌላ አሮጌ መኪና እንዳስከሚያልፍ ይሄ ነገር እንዴ የሚሉ እንደውም አንዳንድ የሚያስቅ ነገርም በዛውን ፈገግ ሊያስብላቸው ይችላል። ተስላው ይሄ አዲስ የመጣው አለ አይደለ ትራክ ነገሩ ቶዮታ ብለው ለጥፈው የሚነዱም አይቻለሁ። እውነት ለመናገር ለተመልካቾች እናሳያለን እሱን ምን ያህል ጭንቀት እንዳለ። ቶዮታ ደግሞ ሊከስ ይችላል ደግሞ እና ምን ያህል ጭንቀት ላይ እንዳሉ ነው የሚያሳየው። እና እንዲህ አይነት ነገር ሲከሰት ደግሞ በጣም ያስተዋልኩት ነገር የኮቪድ ወቅት በቃ ልንሞት ነው ብሎ ሰው ሁላ ንብረቱን ሲሸጥ፣ አንዳንድ ሰዎች ግን ሲገዙ የነበሩ አሉ። ኮቪድ ሲረጋጋ እጥፍ ትራክ ብትመለከት፣ ቤት ብትመለከት ያተረፉ አሉ። እንደ አንተ አይኖ ይሄ የግል ምክር ነው። ለግል ምክራችሁ እየደወላችሁ ተጠቀሙ። እሱ እኔ ጋኑ ማለት አይደለም ነው ያለው። እኔ ግን እሱ ጋር ሂዱ ነው የምላችሁ፣ እንደ እኔ ማለት ነው። በዚህ ወቅት ደፋር ሰው ቢገዛ ነው የሚሻለው የሚባለው ነገር አለ። ገዝቶ አድፍጦ መቀመጥ። ለምን የወረደ ነገር መቼም ሳይወጣ አይቀርም። ግን እስቲ እንደሱ የሚሉት ሰዎችስ አንተ እንደ ባለሙያ ምን ትላለህ? በግል አሁን ይሄን እንድትመልስ ልንፈልገው አንተ ብትሆን፣ ሰው ምከር እያልኩ ሳይሆን እኔ እየጠየቅኩክ ነው። ይሄ እኮ በፋይናንስ ዓለም በጣም የሚታወቅ ስትራቴጂ ነው። አንድን ነገር የምትገዢው ወይም ደግሞ ቅድም ትንሽ ብሪፍ ለማድረግ እንደሞከርኩት ስቶክ ላይ አንድ ሰው ሲገዛ 2 ጥቅም ነው የሚያገኘው። አንደኛ የዛ ድርጅት
ባለቤት ስለሚሆን ባለው ገንዘብ ልክ ኢንቨስት ባደረገው ልክ ያ ድርጅት በሚያተርፍበት ጊዜ በየኳርተሩ ዲቪደንድ ያገኛል፣ ትርፍ ይጋራል ማለት ነው። ሁለተኛ በቃ ይቅርብኝ ብሎ ሸጦ መውጣት ሲፈልግ ደግሞ በገዛበት እና በሸጥበት መካከል ያለው ልዩነት ካፒታል ጌን ትባላለች፣ ትርፍ ናት። ዋናዋ ጨዋታ ያለችው እሷ ላይ ነው፣ ካፒታል ጌኑ ላይ ነው ጨዋታ ያለችው። ስለዚህ ካፒታል ጌንሽን ማክሲማይዝ ማድረግ የምትፈልጊ ከሆነ ርካሽ በሆነበት ሰዓት መግዛት ያለብሽ ስቶኩ ማለት ነው። ስማርት ወይ እንደዛ እኮ ነው። አንድ ስቶክ በሚወርድበት ጊዜ ቶሎ ብለሽ መግዛት ያለብሽ እኮ ያኔ ነው ኢን ፕሪንሲፕል። ያ ስቶክ ግን እንደሚነሳ እርግጠኛ መሆን አለብሽ። የሆነ ጊዜ ሲነሳ አተርፋለሁ ብለሽ አስበሽ መሆን አለበት። ልክ እንደ ሴርስ ግን በየጊዜው የሚወድቅ ከሆነ ምን ጥቅም አለው? ትሬንዱ ስታየው በየጊዜው እየወደቀ የሚሄድ ካምፓኒ ከመሰለሽ እየተጎዳሽ ነው የምትሄጂው። ነገር ግን ዛሬ የሆነ ችግር ነው ያጋጠመው፣ ይሄ ችግር ከወር በኋላ ሶልቭ ይደረጋል። ለምሳሌ የማኔጅመንት ችግር ከሆነ ማኔጀሮቹ ሲቀየሩ፣ ቦርዱ ሲቀየር ይሄ ድርጅት መልሶ መነሳቱ አይቀርም ብለሽ የምታምኝ ከሆነ ከዚህ በፊት ስለ ኢንቨስትመንት በነበረው ዲስከሽን እሱን የሚያነፈንፉ ሰዎች አሉ። እንደዚህ አይነት ትልቅ ፖቴንሻል ያላቸው ካምፓኒዎች ሆነው የማኔጅመንት ችግር ካለባቸው ሄደው ይገዙታል። በቢሊዮን ዶላር አፍስሰው ይገዙትና ማኔጅመንቱን ይቀይሩታል። ወዲያውኑ ወደ ላይ ይነሳል ስቶክ። እና እቺ በጣም አሪፍ ስትራቴጂ ናት እኮ። ስቶክ በሚቀንስበት ጊዜ ስቶክ ትገዢና ትጠብቂያለሽ፣ አትሸጪም። ትጠብቂያለሽ የሆነ ጊዜ ሲነሳ እሸጣለሁ ብለሽ። አሁን ወደ አሜሪካ ኮንቴክስት ስናመጣው ግን ይህን ስትራቴጂ አፕላይ ማድረግ በጣም ከባድ ነው ማለት። አሁን በቃ ጎርፍ ነው የመጣው። ጎርፍ ከመጣ እዚህ ግንዱንም ምኑንም ትርምስምስ እያደረገ ነው የሚሄደው። እዛ ውስጥ ምን ትሰሪያለሽ? ጎርፉ መሀል ላይ ቆመሽ ምኑን ነው የምትመርጨው? ነው ማምለጥ ነው ያለብሽ አንቺ ራስሽ። ወይም ደግሞ ጥግ ላይ ቆመሽ ጎርፉ ትንሽ ረገብ እስኪል ድረስ የምታይበት ጊዜ ስለሆነ ለእንደዛ አይነት አናሊሲስ ፋታም አይሰጥሽም እኮ። ትራምፕ ችግር የፈጠረብን ፋታ አይሰጠንም። ባናቱ ላይ ኤክስኪዩቲቭ ኦርደር ነው የሚፈርመው። በዚህ በኩል እንደዚህ አድርጌ እቺ ካምፓኒ ላይ አተርፋለሁ ብለሽ ስታስቢ ከሰዓት በኋላ ሌላ ኤክስኪዩቲቭ ኦርደር ተፈርሟል፣ ይሄኛውን ካምፓኒ የሚያፈርስ ማለት ነው። ዛሬ ለምሳሌ ቀጠሮ አለ፣ አንድ ኤክስኪዩቲቭ ኦርደር ይፈርማል ዛሬ ከሰዓት በኋላ። ምናልባት የሚቀጥለው ሳምንት እሷን እናነሳታለን። ትላልቅ የቴክኖሎጂ ካምፓኒዎች ነው መሰለኝ ሲኢኦዎችን ዛሬ ስብሰባ ጠርቷቸዋል። ምን እንደሚመካከሩ አናውቅም። እነሱን ተከትሎ የሆነ ኤክስኪዩቲቭ ኦርደር ይፈርማል። ምን እንደሚፈርም አናውቅም። ስለዚህ የሆነ ካምፓኒ ስቶክ ገዝቼ አሁን እየወረደ ስለሆነ፣ አሁን ቴስላ ለምሳሌ ስቶኩ እየቀነሰ ስለሆነ አሁን ገዝቼ ነገ እንደገና ያልፍልኛል ብሎ ያሰበ ሰው ካለ ዛሬ ከሰዓት በኋላ የምትፈርመው ኦርደር ጨዋታውን አበላሽታበት ሊሆን ይችላል፣ ፎርሙላውን አበላሽታበት ሊሆን ይችላል። እና ጊዜው በጣም አስቸጋሪ ጊዜ ሆኗል። እቺ አንቺ ያልሻት ፕሪንሲፕል በጣም አሪፍ ፕሪንሲፕል ናት። ግን በሰላም ጊዜ፣ አገሩ በተረጋጋበት ጊዜ፣ የአንድ ካምፓኒ ጉዳይ በሆነበት ጊዜ፣ የሆነ ካምፓኒ ስቶኩ ሲቀንስ በቃ በዚህ መንገድ ነገር ከተቀየረች ስቶክ ወዲያው ይነሳል ብለሽ አስበሽ ከሆነ ነው። ይሄ የአሜሪካም ጉዳይ ብቻ አይደለም እኮ፣ ካናዳም አውሮፓም ቅድም ስናያቸው ነበር። የኒኪ ኤክሴፕት ጃፓኑ በቀር የለንደን ስቶክ አሁን የሚያሳየኝ 0.72% ቅናሽ አሳይቷል። የአውሮፓ ስቶክ 1.39% ቅናሽ አሳይቷል። ስታንዳርድ ኤንድ ፑር 500 1.86% ቅናሽ አሳይቷል። ሙሉ ዓለም እየተናወጠ ባለበት ሰዓት አሁን ገንዘባችንን ይዘን የምንቀመጥበት ጊዜ ነው። ለሳምንት ለወራት ለመገመትም ስለሚከብድ ነገሮቹ እንጂ ኢን ፕሪንሲፕል ይሰራል። ሃውሲንግ ማርኬቱ ራሱ ቤት እያወጡ አይደለም። ሁሉም ጥግ ጥጉን ይዞ ውጭ ያለበት ሁኔታ ነው። ገብተህ ብትመለከት የሚገዛም የለም የሚሸጥም የለም። ለምን? መረጋጋት በሌለበት ሁኔታ አንተ እንዳልከው ከዚህ በፊት በጣም ማይ ፌቨሪት ምክርህ የሆነው የማያስፈልገንን ኮተት እየወጣን መግዛት። እንደዚህ ሱስ ያለብን ሰዎች አለ። በቃ በየጊዜው ስናየው ደስ ስላለን ስላስፈለገን ሳይሆን ስለፈለግ ነው ደስ ስላለን እሱን ባህሪያችንን ማስወገድ ነው የሚሻለው ለአሁኑ ብዬ ነው የማስበው። የሚሰራ መኪና ካለን ፋሽኑ ቢቀርብን እንዲህ አይነት ነገሮች ላይ ማጠቃለያ ምክርህን ብሰጠን ደስ ይለኛል። ጊዜው በጣም አስቸጋሪ ጊዜ ነው። በየቀኑ በየሰዓቱ መረጃዎች የሚቀያየሩበት ጊዜ ነው። ለእኛ ኮሚኒቲ ወደ 1 ሚሊዮን የሚሆኑ ኢትዮጵያውያን፣ ኤርትራውያን ኖርዝ አሜሪካ ውስጥ እኖራለን፣ ካናዳ እና ዩኤስኤ ውስጥ። ሌሎች ፕላትፎርሞችን አላየሁም በዚህ መንገድ መረጃ የሚሰጡና አንድ ኦልተርኔቲቭ ምናልባት በነጮቹ ከሚቀርቡት ሚዲያዎች ተጨማሪ በአማርኛ ቋንቋ ደግሞ እንደዚህ አይነት መረጃዎችን በየሳምንቱ ለማቅረብ በኤቢ ፋይናንሻል ስም ከአንቺ ጋር ለመስራት ነው፣ መረጃ ለማቅረብ ነው የምፈልገው። ሀሳቤም እሱ ነው። ሰዎች መረጃው ይጠቅማቸዋል ብዬ አምናለሁ። እንግዲህ መረጃዎቹ በየደቂቃው ስለሚቀያየሩ ዛሬ ያቀረብነው ዜና ነገ ተቀይሮ ሊሆን ይችላል። ስለዚህ እንደማትፈርዱብን ተስፋ እናደርጋለን። ጥፋቱ የኛ አይደለም።
ያው ኢኮኖሚው ሁሉ ነገር መስቀልቀል ያለበት ጊዜ ስለሆነ እኛ ለሰዎች ምንድነው የምናሳየው? አቅጣጫ ብቻ ነው የምናሳየው፣ ነገሮች ምን አቅጣጫ ላይ እንደሆኑ እና ራሳቸው ሞር ኪዩሪሲቲ ዴቨሎፕ አድርገው ዜና የሚከታተሉበት የኢኮኖሚክ ዜናዎችን የሚያዩበት ከህይወታቸው ጋር የሚገናኙ ነገሮችን ጊዜ ሰጥተን የምንሰማበት ጊዜ እንደሚሆን ተስፋ አደርጋለሁ። እንግዲህ በተከታታይ ሰኞ ሰኞ ሁሌ ሰሞነኛ በሚል ፕሮግራም ለመምጣትና እንደዚህ አይነት መረጃዎችን ለማቅረብ ሞክራለሁ። በግል የቢዝነስ አማካሪ ነኝ፣ የፋይናንስ አማካሪ ነኝ። በ29 ስቴቶች ላይሰንስ አለኝ። የላይፍ ኢንሹራንስ ኤጀንት ነኝ። ከዛ ውጭ ግን ክሬዲታቸው የተበላሸባቸው ሰዎች፣ የአይደንቲቲ ቴፍት ሰለባ የሆኑ ሰዎች፣ ከፍተኛ ዕዳ ውስጥ የገቡ ሰዎች እነሱን ማማክራለሁ። በሚገርምሽ ሁኔታ እኔ ጋር ቅዳሜና እሑድ ነበር ቀጠሮ የሚይዘው። አሁን በሳምንት ኦልሞስት 3 ተጨማሪ ቀናት ይዤ ሰርቪስ እሰጣለሁ እና ምናልባት 30% የሚሆኑ ሰዎች እኔ ጋር ቀጠሮ ይዘው የሚመጡ ሰዎች የአይደንቲቲ ቴፍት ሰለባ የሆኑ ሰዎች ናቸው፣ የተሰረቁ ሰዎች ናቸው። በጣም ከባድ ነው። በተለይ በክሪፕቶ በኩል ገንዘብ የተበሉ ሰዎች አሉ። ሀብታም እንሆናለን ብለው ተስፋ አድርገው በእኔ ስም ራሱ በፌስቡክ የሚመጡ ሰዎች አሉ። ከኢትዮጵያ ይልኩልኛል። በእኔ ፒክቸር እና ቪዲዮ ተጠቅመው ፖስት ማድረጋቸውን ቲክቶክ ላይ ተጠቅመው እባካችሁ ተቸግሬ ነው ብርሃን ባንክ ገንዘብ አስገቡልኝ። ሰዎቹ ይደውላሉ። ከአሜሪካ መጥተህ እንደ ኢትዮጵያ መጥተህ እንደ ገንዘብ ቸግረህ እንደ ይሉኛል። እኔ አይደለሁም እኮ እና ቲክቶክ ላይ ወደ 5 ሰዎች ነው 5 ጊዜ አዘግቼባቸዋለሁ በቲክቶክ። አሁን እንደገና ተፈልፍለዋል። ስለዚህ ጊዜው በጣም ከፍቷል። ሰውን ትረስት ማድረግ በጣም አስቸጋሪ ነው። ሶሻል ሚዲያ ላይ ፒክቸር ስለመጣ ብቻ ገንዘባችሁን የምታፈሱበት መሆን የለበትም። በጣም ጥንቃቄ የሚያስፈልገው ነው። እንደዚህ አይነት አገልግሎት ምን ጋር የምትፈልጉ ከሆነ አድራሻዬን ኪዲ ተላይ ዩቲዩብ ላይ ታስቀምጠዋለች፣ ታገኛላችሁ። ከዚህ በኋላ በሚኖሩት ሳምንታት መረጃዎችን በየጊዜው እያጠናከርኩ እንደዚህ አይነት ትምህርታዊ መልእክቶችንም እየተዘጋጀው ለመምጣት ሞክራለሁ። ስለተሰጠኝ እድል በጣም ነው የማመሰግነው። ዛሬ እንግዲህ ጥሩ አዲስ ፕሮግራም ነው። ተመልካቾች እንደምትወዱት ተስፋ አደርጋለሁኝ። ምናልባት አልፎ አልፎ ብሬኪንግ ኒውስ የሆነ ሲመጣ ደግሞ ላይቭ የምንገባበት ሁኔታም ሊኖር ይችላል። ቀጥታ ተመልካቾች የሚያዩበት ከላይቭ በኋላ እንደገና አስተካክለን የምንጭንበት ሁኔታ ሊኖር ይችላል። በጣም ነው የማመሰግነው አቶ አብነት። ደውሉ። እንደዚህ የምታዩት ፊት ለፊት ወጥቶ አንዳንድ ሰው ተደብቆ ብዙ ነገር አድርጎ እንደ ልብ ለወቀሳም የማይመች ነው። ኤቢ ፋይናንሻል ግን በግልጹ ስራ የሚሰራ ነው እና ደውሉለት። ስልኩን ከታች እናደርጋለን። ተመልካቾቻችን እንግዲህ በቀጣይ ዝግጅት እስከምንገናኝ ድረስ ዛሬ ይዘንላችሁ የመጣ ነው ይሄን ይመስል ነበር። ሀሳብ አስተያየት ኮመንታችሁን ከታች አስቀምጡልን። በሌላ ዝግጅት በድጋሚ እስከምንገናኝ ቸር ቆዩልን።